አዎ በቃ እስራኤልን አምላኩ እግዚአብሔር ብቻ ነው የሚቀጣው። አጠፋውም አምላኩ እግዚአብሔር ብቻ ነው የሚያጠፋው። እግዚአብሔር ያላጠፋውን አንተ አታጠፋውም። እግዚአብሔር ያልደመሰሰውን አንተ አትደመሰውም። እግዚአብሔር አምላኩ አልረገመውም እስራኤልን፣ አንተም አትረግም። ስትፈልግ ረከቦትህን ድፋ፣ ቡናኝህን አቡን። እግዚአብሔር እንደዚህ ረከቦቱ ድፍት እንደሚል የእስራኤል ልጆች ድፍት ይበሉ ብለህ ብትል ሂሳቡን ይሰጥሃል እግዚአብሔር ማለት ነው። ምክንያቱስ እግዚአብሔር አልረገመውም። ጠንቋዩን በለዓም እንኳን አይኖቹን ከፍቶ ምን አለው? እንዴ እግዚአብሔር ያልረገመውን ህዝብ እንዴት ረግመዋለሁ አላለም? ከበለዓም ያነሰ እውቀት ይዘህ አንተ ትከራከራለህ ወንድሜ? በለዓምን እንኳን ከሩቅ ከምስራቅ ተራሮች ከሜሶፖታሚያ ምድር ያ ባራቅ የተባለ የሞዓብ ንጉሥ አምጥቶት እርገምልኝ ብሎ ሲለው አይ እግዚአብሔር ያልረገመውን እንዴት ረግመዋለሁ? አልረግምም ማለት እግዚአብሔር ያልረገመውን አንተ ለመርገም፣ እግዚአብሔር ያልጠላውን አንተ ለመጥላት፣ እግዚአብሔር ያላጠፋውን አንተ ለማጥፋት አትችልም። ኢራንም አትችልም። ሀያቶላም አይችሉም። ከነጺማቸው ወደ ሲኦል ይገባሉ አልኩ። እግዚአብሔር ጻድቅ ፈራጅ ነው ዛሬም። ኤፍሬምን ሰሜኑን እስራኤል ቀጣኸኝ አለው። ጥሩ አድርጎ ነው የቀጣው ጌታ። ከፈለገ በአሕዛብ መንግስታት በኩል ይቀጣል። አሦራውያንን አምጥቶ እንዴት እንደቀጣቸው በ722 እነግርሃለሁ ማለት ነው። ሰሜኑ እስራኤል በአሦር ተማርኮ የሄደበት ጊዜ እና ቀጣኸኝ፣ እኔም እንዳልተገራ ወይፈን ተቀጣሁ አለው። ያልተገራ ወይፈን እንዴት እንደሚቀጣ እኔ ገበሬ ስለሆንኩ አውቃለሁኝ። ከዛስ አንተ አምላኬ ነህና መልሰኝ እኔም እመልሳለሁ አለ። በምርኮ ምድር ሆኖ እስራኤል በሸለቆ በታይ ተበትነው ሲያለቅሱ የጽዮንን ዝማሬ አንዘምርም ብለው አኩርፈው አዝነው ሲያለቅሱ በባዕድ ምድር ዘምሩልን ብለው ሲሉ ካፋችን ፈልጉብን የጽዮንን ዝማሬ እንዴት በባዕድ ምድር እንዘምራለን ብለው ሲሉ ጌታ መጣና በነቢዩ በሕዝቅኤል በኩል መቃብራችሁን እከፍታለሁ አላቸው። የአባቶች አምላክ ስምህ ለዘላለም ይቀደስ። መቃብራችሁን እከፍታለሁ፣ ከባዕድ ምድር ሰበስባችኋለሁ፣ እንደገና በእስራኤል ተራሮች ላይ እንድትዋለዱ እንድትባዙ አደርጋችኋለሁ። ምን አይነት ጌታ ነው አንተዬ! በምን ያህል መውደድ ቢወዳቸው ነው? በዘላለም ፍቅር። የቱ ጋ ነው ደግሞ በዘላለም ፍቅር ወደደ ብሎ የሚል? ይኸው ነቢዩን እዚህ ከፍ አድርጌ ያሳይሃለሁ። ቁጥር 3 ላይ ኤርምያስ 31 ቁጥር 3 ላይ እግዚአብሔርም ከሩቅ ተገለጠልኝ እንዲህም አለኝ፣ በዘላለም ፍቅር ወድጄሻለሁና ስለዚህ በቸርነት ሳብኩሽ። ማን ነው በዘላለም ፍቅር የወደደው? እስራኤል። አንተ አምላክ እግዚአብሔር በዘላለም ፍቅር የወደደውን ህዝብ አጠፋለሁ ብለህ ኒኩለር ብትቀምም የፈለግክ ብታደርግ አልኩ። ፌንጣ ብትቆጫ እግሯን ጥላ መጣች ብሎ ከሚለው ተረት ያለፈ ነገር የለም አልኩ። እግዚአብሔር እንዲጠፋ የወሰነበት ህዝብ አይደለም። እና በዘላለም ፍቅር ወድጄሻለሁ፣ አንቺ የእስራኤል ድንግል ሆይ እንደገና ሰራሻለሁ አላላትም? የእስራኤል ድንግል ሆይ እንደገና ሰራሻለሁ፣ አንቺም ትሰሪያለሽ። እንደገና ከበሮሽን አንስተሽ ከዘፋኞች ጋር ወደ ዘፈን ትወጫለሽ። እንደገና በሰማሪያ ተራሮች ላይ የወይን ቦታዎችን ትተኪያለሽ። አትክልተኞች ይተክላሉ፣ በፍሬውም ደስ ይላቸዋል። በኤፍሬምም ተራሮች ላይ ያሉ ጠባቆች ተነሱ፣ ወደ ጽዮን ወደ አምላካችን ወደ እግዚአብሔር ቤት እንውጣ ብለው የሚጮሁበት ቀን ይመጣልና እግዚአብሔር እንዲህ ይላል ጌታዬ፣ ስለ ያዕቆብ ደስ ይበላችሁ፣ ስለ አሕዛብ አለቆች እልል በሉ፣ አውሩ፣ አመስግኑ። እግዚአብሔር ህዝቡን የእስራኤልን ቅሬታ ሃሌሉያ፣ የእስራኤልን ቅሬታ አድኖታል በሉ ነው የተባልከው። አጠፋችኋለሁ። ሂድ ሞክር። ይኸው የተጻፈለትን ይኸውልህ፣ አየኸው፣ አድኖታል በሉ። እነሆ ከሰሜን ሀገር አመጣቸዋለሁ፣ ከምድር ዳርቻ ሰበስባቸዋለሁ። በመካከላቸው ዕውሮች፣ አንካሶች፣ ያረገዘችው የወለደችው በአንድነት ጉባኤ ሆነ ወደዚህ ይመለሳሉ። በለቅሶ ወጡ፣ እኔም በማጽናናት እመልሳቸዋለሁ። በወንዝ ዳር በቅን መንገድ አስኬዳቸዋለሁ፣ በእነርሱም አይሰናከሉም። እኔ ለእስራኤል አባት ነኝና ኤፍሬምም በኩሬ ነውና። በሮቤል ምትክ በኩር ሆኖ የተቆጠረ ማለት ነው። በኩር
ምንድነኝ? እኔ ለእስራኤል ምንድነኝ? አባት ነኝና። እስራኤል አባት አለው ማለት ነው። አዎ። ማን ይባላል? ያህዌ፣ ለዘላለም የሚኖረው ንጉሥ። እና የትኛው አባት ነው ልጁ ሲጠፋበት ዝም ብሎ የሚያይ? ለአንተ እርግማን አሳልፎ የሚሰጠው ይመስልሃል እንዴ? አሕዛብ ሆይ የእግዚአብሔርን ቃል ስሙ፣ በሩቅ ላሉ ደሴቶች አውሩና እስራኤልን የበተነ እርሱ ይሰበስበዋል። እረኛ መንጋውን እንደሚጠብቅ ምን ይለዋል? ይጠብቀዋል። በሉ በል የተባልከው እግዚአብሔር እስራኤልን ይጠብቃል። በል የተባልከው ሰንበት ስለሚገባ ወይም ደግሞ ወደ ሱቅ ስለሚሄድ አንድ ሁለት ነገሮች ብናገር ትፈቅድልኛለህ? ይቅርታ ጋር እሺ። አሁን ከሁለት ወይም ሶስት በላይ የሆኑ ሙስሊሞች ከነሱ እንደተረዳሁት ከሆነ በመንፈሳዊ ወይም በሃይማኖቱም አይደለም ስጠይቃቸው የሚመልሱት ነገርም የላቸውም። በዓለማዊ እንኳን ራሱ እንደ ፖለቲካ እንደ ካርታ እንኳን ስጠይቃቸው አይ በዚህ ጋር ላስተፈልጌ ነው። እና ሁለቱንም እነሱ ያለባቸው ይሄ የጥላቻ ዲክሽነሪ ያለ ያንን ይዘው በጭፍን ጥላቻ ነው የምትሉትና እግዚአብሔር የእስራኤል አምላክ ልብ ይስጣቸው። ሌላ ነገር ምለው የለም። ሌላ ሁለተኛ ምን ደግሞ ምንድነው እኛ ጁሾች ማለት ነው እስራኤሎች ቅርንጫፉ ይቆረጣል እንጂ ግንዱ ይቆረጣል እንጂ ግንዱን ይቆርጠው የለም። ምክንያቱም ስሩ ላይ ቃል ኪዳን አለ። እኛ የቃል ኪዳን ልጆች ብለን ስለምናመር ቅርንጫፉ ግን ለ2000 ዓመት ምናምን ራሱ ሲቆረጥ ኑሯል። ቅርንጫፉ ይቆረጣል፣ ግንዱ ግን ቃል አለው። መነቀል አይችልም፣ ስሩም አይነቀልም። ለማንኛውም አመሰግናለሁ። በዚህ አጋጣሚ በሌላ ቀን ልገባ እችላለሁ። አሁን ስራ ስላለኝ በጣም አመሰግናለሁ። ቴንክ ዩ። እሺ፣ በጣም አመሰግናችሁ። ይቅርታ ስለማወጣ። እሺ፣ ተባረኪ። ኦኬ። ስለዚህ ስለ እስራኤል እንዴት የተነገረው ወንድሞቼ ምን ልላችሁን ፈልጌ ነው። እግዚአብሔር እነዚህን የአሕዛብ ከተሞችን ሲያጠፋ ይህንን ህዝብ ለምንድን ነው የተወው? እስራኤል በደል ስላልተገኘበት ነው ወይ? ተገኝቶበታል። አመፅ ስላልተገኘበት ነው? በጌታ ፊት ተገኝቶበታል። ታዲያ እግዚአብሔር እንዴት ኤዶሚያስንና አማሌቅን፣ ሰዶምና ገሞራ፣ ሌሎችም አዳማና ማነው ኤዶሚያስ፣ አማሌቅ፣ ሰዶምና ገሞራ፣ ሞዓብና አሞናውያንን እነዚህንና ሌሎችን ሀገሮችን ህዝባቸውና መንግስታቸውን ሲያጠፉ ለምንድነው እስራኤልን ያላጠፋው? ይኸው ኤፍሬም ቀጣኸኝ፣ እኔም እንዳልተገራ ወይፈን ተቀጣሁ። አንተ አምላኬን መልሰኝ፣ እኔም እመለሳለሁ። ከተመለሱ በኋላ ተጸጸቱ፣ ከተገሰጽኩም በኋላ ጭኔን ጸፋው። የብላቴንነቴን ስድብ ተሸክሜያለሁና አፈሩ፣ ተዋረዱ ብሎ ሲያለቅስ ሰማሁት ይላል። እስራኤል በምርኮ ምድር አፍሮ ተዋርዶ ወደ አምላኩ ወደ እግዚአብሔር ሲጸልይ ጌታ ሰማው፣ አየው። ወደ ጽዮን በምህረት ተመልሻለሁ አለ። እሰየ ጌታዬ የእግዚአብሔር መንፈስ። ዘካርያስ መጽሐፍ ምዕራፍ 1 ላይ ኦርቶዶክሳውያን በጣም ብዙ ጊዜችን ጥቅስ ይጠቅሷታል። ከቁጥር 12 ጀምሮ የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ እነዚህ 70 ዓመት የተቆጣህባቸው ኢየሩሳሌምና የይሁዳ ከተሞችን ማትምራቸው እስከ መቼ ነው አለ። እግዚአብሔርም መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ስለዚህም ከኔ ጋር ይነጋገር የነበረው መልአክ እንዲህ አለ፣ ስበክ እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላልና እኔ በታላቅ ቅናት በኢየሩሳሌም በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነሱ ክፋትን ስላገዙት ባልተቸገሩ አሕዛብ ላይ ተቆጥቻለሁ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ፣ ቤቴ ይሰራበታል አለ። ያን የሁለተኛው ቤተ መቅደስ ከመሰራቱ በፊት ማለት ነው። በኢየሩሳሌም ላይ ገመድ ይዘረጋባታል ይላል እግዚአብሔር። ምን? እኔ ወደ ኢየሩሳሌም በምህረት ተመልሻለሁ። በ70 ዓመት በባቢሎን ምርኮ ውስጥ ያልጠፉት ከዚህ የተነሳ ነው። ብራዘር ቅሬታውን ህዝብ አዳን እኮ ነው ብዬምል። ቅሬታ የሚባል ህዝብ ታውቃላችሁ አይደል ወገኖቼ? በጸጋ የተመረጡ ቅሬታዎች አሉ አዲስ ኪዳን ላይ። በብሉይ ኪዳንም ነቢያቱ ቅሬታ እግዚአብሔር ዘርን ባያስቀርልን ኖሮ ያሉትና ኢሳያስ ስለዚህ ነበር። ጌታ ታዲያ ለምንድን ነው ያላጠፋዎችን? ጨርስና ለሌሎች ወገኖች እድል ስጥ። እኔም መጨረስ አለብኝ። ወንድማችን ማሩ ከፍቷል፣ እሱ ጋር እንገናኛለን። ኦኬ። ኤርምያስ መጽሐፍ ምዕራፍ 31 ቅድም የጀመርኩትን ቃል ልቀጥለዋ። ቁጥር 20 ምን ይላል? በእውነት ኤፍሬም ይላል፣ እስራኤልም ማለት ነው። ኤፍሬም ብሎ የሚለው የደቡቡ ክፍል ማነው? የሰሜኑ ክፍል 10 ነገር ነው። በዚያን ጊዜ ነቢያቱ ሲናገሩ የነበሩት በእውኑ ኤፍሬም ለእኔ የከበረ ልጅ ነውን? ጥያቄ ምልክት። መልሱ ምንድን ነው? የከበረ ልጅ ነው አይደለም?
ኤፍሬም ሰሜኑ እስራኤልም ይሁን ደቡቡ እስራኤል። እስራኤል በእግዚአብሔር የከበረ ህዝብ ነው አይደለም? መልስ ጥያቄ እየጠየቀ ነው። የከበረ ልጅ ነውን ይላል። እንደው ቀጥታ ራሱ ኤፍራይም የተባለው የያዕቆብ ልጅ የምናሴ ወንድም እሱ እንኳን ቢሆን እሱ ብላቴና በእግዚአብሔር ፊት የከበረ ነው አይደለም? ነው። አያቱ እጁን እንደዚህ አጣምሮ የባረከው ብላቴና ማለት ነው። በኩርነትን ከሮቤል ተወስዶ ለእሱ ነው የተሰጠው። ኤፍሬም በኩር ነው ይላል ለእስራኤል። ኦኬ። ወይስ የተወደደ ሕፃን ነውን ይላል። አሁንም አዎ የተወደደ ሕፃን ነው፣ እናስታውሳለን። በአያቱ በሽማግሌው በያዕቆብ በኩል እጁን ዘርግቶ ሲባርከው እናውቃለን። አዎ መልሱ ምንድነው ማለት ነው? የከበረ ልጅ ነው። መልሱ አዎ የከበረ ልጅ ነው። እስራኤል ኤፍሬም የተወደደ ሕፃን ነው። አዎ የተወደደ ሕፃን ነው ካለ በኋላ ጌታ የሚለውን ስማልኝ። በኤርምያስ በኩል በእርሱ ላይ በተናገሩ ቁጥር አስበዋለሁ አላለም ጌታ? ማለት ኤፍሬም ወይ እስራኤል ተብሎ ሲጠራ አስበዋለሁ። ስለዚህማ አንጀቴ ታወካለች አለ ጌታ። እንደ ሰው በሰውኛ ቃላት አንጀቴ ታወከ፣ አንጀቴ ተላወሰ እንደሚባል ማለት ነው። አንጀቴ ታወካለች በእስራኤል ጉዳይ። አዎ ርኅራሄም እራራለታለሁ ይላል እግዚአብሔር። ለዚህ ነው አየህ ያላጠፋው። ለዚህ ነው እስራኤል እነዚህ ሀገሮች ኤዶምያስ እንደጠፉ፣ አማሌቅ እንደጠፋ፣ ሰዶምና ገሞራ እንደጠፋ፣ ሞአብ እንደጠፋ፣ አሞን እንደጠፋ እስራኤል ጠፋ ብዬ ማለት ስላላጠፋው ነው። ስላላጠፋውም ሊያጠፋውም ስላልፈለገ ነው። ለምን? ምህረቴ ተነሳስታለች፣ አንጀቴ ታውካለች፣ ርኅራሄ እራራለታለሁ። ሆሴ ላይ ምን እንደሚለው ሆሴ ላይ ቀደም ያየሁት ማለት ነው። ሆሴ 11 ሆሴ ላይ ምን እንደሚለኝ ኤፍሬም ወይ እንዴት እጥልሃለሁ? እስራኤልን እኮ ነው ማለት ሰሜኑ እስራኤል እንዴት አሳልፌ እሰጥሃለሁ? በዚያ ዘመን ለነበሩት ለባቢሎናውያን ለአሦራውያን እንኳን ቢሰጣቸው እስከ ወዲያኛው እስኪደመስሷቸው እስኪያጠፋቸው ድረስ አልሰጠም። በቀልሽን የምሟገትልሽ የሰራዊት ጌታ እግዚአብሔር ታዳጊሽ እኔ የያዕቆብ ኃይል እንደሆንኩ ታውቂያለሽ እያለ ይላት ነበር። እንዴትስ እንደ አዳማ እጥልሃለሁ? አዳማ የምትባለውን ከተማ ከሰዶምና ከገሞራ ጋር እንዳጠፋ እንዴትስ እንደዚህ ሲባዩ ያደርግሃለሁ ካለ በኋላ ልቤ በውስጤ ተናውጣለች አለ ጌታ። እንደ ሰው በሰውኛ ቃላት የሆነ ስፍስፍ የምትሉለት ሰው እንደምታዝኑለትና እንደምትላሉት ልቤ ተንቀጠቀጣል ብላችሁ እንደምትሉት በሰውኛ አገላለጥ እግዚአብሔር እንደዚህ ይናገራል። ስለዚህ ልቤ በውስጤ ተናውጣለች፣ ምህረቴ ተነሳስታለች። እኔ አምላክ ነኝ እንጂ ሰው አይደለሁምና በመካከልህም ቅዱስ ነኝና የቁጣዬን መቅሰፍት አላደርግም ማለት አላጠፋም ለዘላለም። ኤፍሬምንም አጠፋ ዘንድ አልመለስም፣ በመዓትም አልመጣም። እሱ በመዓት መጥቶበት እሱ በቁጣው ያላጠፋውን ሕዝብ ማንም መሳሪያ ይቀምም፣ ማንም የፈለከን አሟርት ጊርጊራ አጭሰህ የሆነ ነገር አድርገህ ፈርስም ምንም ረጭተህ አሟርት ሟርት በእስራኤል ላይ ድግምት በያዕቆብ ቤት ላይ አይሰራም ብሎ ያለው ኪዳኑ ዛሬም ኪዳን ነው። ለምንድን ነው እግዚአብሔር ይህንን ሕዝብ እንደዚህ የሚጠብቀው? ጌታችን ኢየሱስ ክርስቶስ መሲሁ ሊመጣ በደጅ ነው። በዚህ ሕዝብ ላይ ይነግሳል መጥቶ። የአዲስ ኪዳን አማኝም ስለሆንኩ ማለት ነው። ይነግሳል፣ በያዕቆብ ቤት ላይ ይነግሳል፣ በምድር ላይ ይነግሳል። ይኸው የብሉይ ኪዳንም ነቢያት የሚናገሩት ይህን ነው። ኤርምያው 23 ላይ 23 ቁጥር 5 እና 6 እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል፣ እርሱም እንደ ንጉሥ ይነግሳል። የት ነው እንደ ንጉሥ የሚነግሰው? ይሄ የዳዊት ቁጥቋጥ ማለት የዳዊት ልጅ ማለት ነው፣ መሲሁ ማለት ነው። ይሄ መሲህ ይሽዋ ነው። ይመጣል፣ ይነግሳል፣ በምድር ላይ ይከናወንለትማል፣ በምድርም ፍርድና ጽድቅን ያደርጋል። በዘመኑም ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። የሚጠራበትም ስም መሲሁ የሚጠራበት ስም ማለት ነው። በዚያ ዘመን የሚኖሩ አይሁዳውያን መሲሁን የሚጠሩበት ስም እግዚአብሔር ጽድቄ ነው፣ እግዚአብሔር ጽድቃችን ብሎ ነው። መሲሁማ ስለሆነ ነው፣ እግዚአብሔር ስለሆነ። ይሄ ኤርምያስ። ስለዚህ ይሄ ክብር ተጠብቆለት ያለ ህዝብ ነው። እስከዚያ ድረስ በኢየሱስ ክርስቶስ እንዲያምኑ ወንጌል እንሰብካለን። እስራኤል ነበረ፣ አለም፣ ይቀጥላልም።
ማንም አያጠፋውም። በጦርነት እንደዚህ ሊገዳደሉ ይችላሉ። ግን እስራኤልን እነዚህ ሀገሮች እንደጠፉ ሀያቶላ እንዳለ እንዲድምስስ ምናምን ነገር አንተ ቀልደኛ ነህ። በጣም ቀልደኛ ናችሁ። በእውነት ወንድሞቼ እናቶቼ በጣም ቀልደኛ ናችሁ። አላወቅም ማለት ነው። አላወቃችሁም ማለት ነው። ስለዚህ ህዝብ ገና አላወቃችሁም፣ ገና አልተረዳም። መጽሐፍ ቅዱስ ገና አላነበብክም ማለት ሩቅ ነህ ማለት ነው። እንዳልዘበዘባችሁ ብዬ ነው። እዚህ እንዋል እናድር ብዬ ብል ውስጥ የተተከተከውን የእግዚአብሔርን ቃል እውነት ብነግርህ በእንባ ጉባኤውን እበትነዋለሁ። መንፈስ ቅዱስ ልብህን ከነካው ማለት ነው። የእግዚአብሔር የዘላለም ፍቅርን ታያለህ። የእግዚአብሔር የዘላለም ምሕረትን ታያለህ። የእግዚአብሔር አይለወጤ የሆነውን የእግዚአብሔርን ፍቅር በእነሱ ላይ ታያለህ። በልጁ በክርስቶስ ኢየሱስ ሰው አምኖ የዘላለምን የኃጢአት ይቅርታ ያገኝ ዘንድ እግዚአብሔር ከዚህ ህዝብ መካከል መሲሁን እንዲወለድ አድርጎታል። እስራኤላውያን መሲሁን ኢየሱስ ክርስቶስን አላወቁትም ማለት እሱ እውነተኛ አምላክና የእስራኤል እውነተኛ መሲህ አይደለም ማለት አይደለም። ኢየሱስ ክርስቶስ እውነተኛ የሆነው የእስራኤል መሲህ ነው። አይደለም ብሎ የሚል አይሁዳውያን ካለ ላወራው ከዚህ ቤት እንደማገለግል ላወራ በጣም የተዘጋጀን። እውነተኛ የሆነው የእስራኤል መሲህ ነው። የሺዋ ላየን ኦፍ ጁዳ የይሁዳው አንበሳ እሱ ነው። እስራኤልን የሚጠብቅ የሚተኛ የማይተኛ የማያንቀላፋ አምላክ ዛሬም ይወዳቸዋል፣ ዛሬም ይጠብቃቸዋል፣ መዳናቸውንም ይፈልጋል። ከጠላቶቻቸውም እጅ ያድናቸዋል። በመሲሁም አምነው ከዘላለም ጥፋት እንዲድኑ ወንጌልን በፍቅር እንሰብካለን እንጂ ሌላው እንደሚጠላ እኛ አንጠላም። እግዚአብሔር እንደዚህ አላስተማረንም። የእስራኤል ጉዳይ ወንድሞችና እህቶቼ በተለይ ክርስቲያኑ ናችሁ ተጠንቀቁ። መንፈሳዊ ነው ጉዳዩ፣ መንፈሳዊ ነው። ከእስራኤል ጋር የተገናኘ ነገር አብዛኛው ዝም ብለህ እንደ ፖለቲካ ዘው ብለህ የምትገባበት አይደለም። ይበላቸው የራሳቸው ጉዳይ ምናምን ብለህ የምትለው አይደለም። መንፈሳዊ ነው። ከብዙ ሺህ ዓመት በፊት እግዚአብሔር በባሪያዎቹ በነቢያት በኩል ሲናገረው የነበረ የተስፋ ቃል ወይ ደግሞ የትንቢት ቃል በጣም ብዙ ነው ያለው። ጦርነት በተደረገበት ሰዓት ላይ የእነሱ ሲሞት ማንም ሰው እኔ ታዝቤያለሁ፣ ሶሻል ሚዲያ ላይ በነበርኩበት ሰዓት ላይ አንዳንዱ ትክክል አለመሆኑ የእነሱ ሲገደል ቢያዝም እንኳን ማንም ሰው ተው ግን አይናገርም። ኦኬ እኔ አንድ እስራኤላውያን ተነስተው ጎሽ ይሉኛል ብዬ አይደለም ምለው። ጎሽ አሉም አላሉም እኔ የኔ ቢዝነስ አይደለም። እኔ የክርስቶስ ኢየሱስ አገልጋይ ነኝ፣ የወንጌል አገልጋይ ነኝ። የእስራኤል አምላክ እውነተኛው አምላኬና አምላካቸው አምላኬ ነው። መጽሐፍ ቅዱስ የሚናገረው እውነት በደም ስሬ ውስጥ ገብቷል። የምኖርለት እውነት ብቻ ሳይሆን የምሞትለት እውነት ነው። በመጽሐፍ ቅዱስ እግዚአብሔር እስራኤልን ለዘላለም አልጣለውም፣ አልቆረጠውም። 2000 ዓመት ተበትኖ የነበረ ህዝብ ነው። 1930 ዓመት ተበትኖ የነበረ ህዝብ ነው ተመልሶ መንግስት የሆነው። 1930 ዓመት ተበትኖ የነበረ ህዝብ መልሶ መንግስት የሚሆነው በማን እጅ ነው? ኦኬ በምድር ዙሪያ ተበትነዋል። ልክ ነው። በአረቡ ምድር፣ በአፍሪካ፣ በአውሮፓ፣ በራሽያ፣ በተለያዩ ምድር፣ በካናዳ፣ በአሜሪካ፣ በአውስትራሊያ፣ በባህር ደሴቶች ተበትነዋል። ማን የዛሬ 77 ዓመት የሰበሰበው? ወንድምዬ እንዲህ ዝም ብሎ ነገር ገጣጥሞ የመጣ ይመስልሃል ወይ? እናንተ አንዳንድ በጥላቻ የሰከራችሁ ሰዎች ምዕራባውያኖቹ እንግሊዝና አሜሪካ ሆን ብለው መካከለኛው ምስራቅን ለመግዛት ብለው እነሱ ሰፋፍተው ገጣጥመው ያስቀመጡት ህዝብ ይመስልሃል? የልዑል የእግዚአብሔር ምሕረት እንደ ተስፋ ቃሉ የሰበሰበው ህዝብ ነው። ለምን? መሲሁ ሊመጣ በደጅ ነው ያለውና። እስራኤል የሚባል አገርና ህዝብ ከምድር ላይ ቢጠፋ ኢየሱስ ክርስቶስ ተመልሶ አይመጣም። ልብ በሉ፣ አይመጣም። እስራኤል የሚባል አገርና ህዝብ ከካርታ ላይ ቢሰረዝ ህዝቡም ቢጠፋ አይመጣም። ጌታችን ለምን ይመጣል? ለምን የሚመጣው? የሚመጣበት ምክንያት ገብቷችኋል ወንድሞቼ? ኢየሱስ ክርስቶስ ይመጣል። በምን ጉዳይ ነው የሚመጣው? የሚመጣው ቁጥር አንድ ሐሳቡ፣ ቁጥር አንድ ዓላማው እነሱ ከሚገቡበት የአርማጌዶን ጦርነት ሊያድናቸው እንደሆነ ታውቃላችሁ። በአሕዛብ መንግስታት ላይ ሊፈርድ እንደሆነ ታውቃላችሁ። ይህን ስንት ሰው ታውቃላችሁ? አንተ ስለ ኢራን ገና ትከራከራለህ አይደል? የእስራኤልን ህዝብ ለመውጋት ኢየሩሳሌምን የሚከቧት ኢየሩሳሌም በጭፍራ ተከባ ስታዩ በዛን ጊዜ አንባቢው ያስተውል ብሎ በማቴዎስ 24 በትንቢተ ዳንኤል መጽሐፍ ምዕራፍ 12 በራእይ መጽሐፍ ምዕራፍ 12 ላይ እና በብሉይ ኪዳን መጽሐፍት የተጻፈው ሁሉ
ያኔ አንተ በዛን ጊዜ ጌታ ኢየሱስ ክርስቶስንም ዳውን ሳትለው ትቀራለህ። ምክንያቱም የምትናገረውን አታነብ። ኢየሱስ ለምን እንደሚመጣው እዚህ ምድር ላይ ይመጣል። አምላኬ ለምን እንደሚመጣበት ዋነኛ ምክንያት ምንድን ነው? ዋነኛዋ ምክንያት ምንድናት? እዚህ ምድር ላይ ብለህ ብትለኝ እስራኤል የሚባል ህዝብና ሀገር ነው። ቻለው እንግዲህ ቤተክርስቲያን ብለህ ካልከኝ እኔ በራፕቸር አምናለሁ፣ በንጥቀት ወንድሞቼ። ዋነኛው ምክንያት ኢየሱስ ክርስቶስ ወደዚህ ዓለም ተመልሶ የሚመጣበት ምክንያት በያዕቆብ ቤት ላይ ሊነግስ ነው። ኤርምያስ 23:5፣ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1፣ ዘካርያስ መጽሐፍ ምዕራፍ 12፣ 13፣ 14 እነኚህ ሁሉ የትንቢት ፍጻሜዎች ሌሎቹ ሙሉ ጭምር እውን የሚሆኑበት ማለት ነው። ታዲያ አሁን ኢራን እስራኤልን ኒኩለር ሰርታ ብትፈጃቸው እስራኤላውያን ባይኖሩ በምድር ላይ እስራኤላውያን ባይኖሩ እግዚአብሔር የዘላለም ውሸታም ነው ተብሎ በአሕዛብ ዘንድ የሚሰደበው አይሰደብም። እና ምን ይላል? በአሕዛብ መንግስታት ላይ ሲበቀል ታዳጊሽ የያዕቆብ አምላክ ኃያል የሰራዊት ጌታ እግዚአብሔር እንደሆንኩ በዚያን ቀን አሕዛብ ያውቃሉ ብሎ በነቢዩ በኢዩኤል በሕዝቅኤል የተናገረው የትንቢት ቃል እዚህ ምድር ላይ ይፈጸማል። ለዚህ ነው የማይጠፉት። ለዚህ ነው የማይጠፉት። እሺ፣ ለዚህ ነው የማይጠፉት። እስራኤልን ማጥፋት ማለት እንዲቀላል እጅ እንዳይመስልህ። የማንም ክንድ ሊያጠፋቸው፣ ሊሰርዛቸው፣ ሊደመስሳቸው አይችልም። እንድ ስታገኝ ልትገላቸው ትችላለህ። ባስ እያቃጠልክ ምን እያገ እነሱም ሲያገኙ አናትህን ብለው ከዛ ህፃናቶች ደበደቡ፣ ደም የጠማቸው ደም የጠጣቸው ምናምን ነገር የራስ ጉዳይ ነው። ምንም በል ብራዘር፣ የእነሱ ደም ርካሽ አይደለም። የፍልስጤማውያኑ ውድ የእነሱ ደም ርካሽ አይደለም። የሁሉም ደም በእግዚአብሔር ፊት እኩል ነው፣ እኩል ነው። ጽድቅን ትናገር ከሆነ ጽድቅን ተናገር ያለ አድሎ። የአብርሃምን አምላክ አገለግላለሁ ብለህ ካልክ ማለት ነው። ካልሆነ ዝም በል በቃ። ካልገባ ዝም በል። የፍልስጤማውያንም ደም ርካሽ አይደለም፣ የእስራኤላውያንም ደም ርካሽ አይደለም። ብዙዎቻችሁ ተነስታችሁ ስለ እስራኤላውያን ህፃናት ነው የምትሟገቱት። ለእስራኤል ህፃናት ለምን አትሟገቱ? ለምን አድሎ አደረጋችሁ? አሁን ለአንዳንዶቻችሁ እንደሚባል በቃ ኢራን ቦምቡን ሰርታ እስክጨርስ ድረስ እጇን አጣጥፋ እስራኤል ቁጭ ማለት ነው ያለባት አለ። ከዛስ ኒኩለሩን ወርውሮ 9 ሚሊዮን አይሁዳውያን ጭዳ ሊያደርግ ማለት ነው። ከዛ አንተ የእስራኤልን ባንዲራ ለጥፈህ RIP ብለህ ልጽፍ ማለት ነው። ሬፕ እያልክ ልጽፍ ማለት ነው። ከዛስ ኢየሱስ አይመጣም። በቃ አይሁድ ጠፋ ማለት ኢየሱስ አይመጣም። የተናገረው ሁሉ የተስፋ ቃል ውሸት ይሆናል ማለት ነው። የዳዊት ዙፋን ላይ የሚቀመጠው ንጉሥ አይመጣም ማለት ነው። ኢየሱስ በዳዊት ዙፋን ላይ ገና አልተቀመጠም። አዎ እሱ ቀነቀጠሮ ሰጥቶ ነው የሄደው። አንተ ቀነቀጠሮ ሰጥቶት የሄደውን ሕዝብ ይጥፋ ብለህ ከሚሉ ሰዎች ጋር አብረህ ትሞግታለህ። ኢየሱስ እንኳን ይጥፉ አላላቸውም እኮ ብራዘር። በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ አታዩኝም ብሏል። ቀጠሮ አላቸው እነሱ የወቁትም አይወቁትም ቀጠሮ አለ። የተመረጠው ቅሬታው ህዝብ አለ። ስለ እነ አብርሃም፣ ስለ እነ ይስሐቅ፣ ስለ ያዕቆብ፣ ስለ አባቶቻችን የገባውን ቅዱሱን ኪዳን አልረሳውም። የምሕረቱን በር ሙሉ በሙሉ አልጠረቀሙም በእስራኤል ላይ። እየሰማኝ ነው ወንድሜ? አዎ ከአሕዛብ የሆኑ እንዲድኑ ድንዛዜ በአንዳንድ በኩል በእስራኤል አደረገ አለህ እንጂ ከእስራኤል የሚድኑ የሉም ብሎ አላለህም። ወንጌል አያስፈልጋቸውም ብሎ አላለም። ስበክላቸዋ። የሺሃው አዶን ብለህ ስበክ። ኢየሱስ ያድናል ብለህ ስበክ። ሊቀበሉ ይችላሉ፣ ላይቀበሉም ይችላሉ። ተቀበሉም አልተቀበሉም ይህንን እውነት እንነግራቸዋለን። በህልውናቸው ላይ ግን ይቀጥላሉ። በአገርነታቸው ላይ ግን ይቀጥላሉ። በሃይማኖት አንስማማም ከይሁዲዎች ጋር የኢየሱስን መሲህነት ስለማይቀበሉ። አልተቀበሉም ማለት ግን ለእኛ ጠላቶች ናቸው? አይደሉም፣ አይደሉም። አንዳንዶች ይመጡና ኢየሱስ ክርስቶስን ሰቀሉትን ሶዋት ኢየሱስ ክርስቶስን ስለሰቀሉት ጥሏቸው ይሉናል። አንጠላም። ለምን? እሱ ጥሏቸው ብሎ አላስተማረንም። አጭርና ግልጽ። እኔ ለኢየሱስ ክርስቶስ ተሟጋች ሆኜለት እነሱ ስለሰቀሉት ወይ እነሱ ለአሕዛብ አሳልፈው ስለሰጡት አይሁድን ጥላልኝ ብሎ ጌታችን ኢየሱስ ክርስቶስ አላስተማረኝም። ጳውሎስም አልነገረኝም።
አልነገረኝም። እስላሞች ናቸው ብለው የሚሉት ይሄንን አንዳንድ ኦርቶዶክሳውያንም እንደዚህ ሲሉ ሰምቻለሁ። በፍጹም በቅንነት ጸልይላቸው ስለ መከናወናቸው፣ ስለ ሰላማቸው፣ ለሌሎችም ለኢራናውያንም ለፍልስጤማውያንም ለሰዎች ሁሉ እንጸልያለን። ሰዎች ሁሉ ይድኑ ዘንድ እውነቱን ወደ ማወቅ እንዲደርሱ የእግዚአብሔር በጎ ፈቃዱ ነው። ኦኬ። በብዙዎቻችሁ ዘንድ የእስራኤል ደም ርካሽ፣ የኢራናውያንና የፍልስጤማውያን ግን ውድ ነው ትለኛለህ። ትመጣና ማን ነው የአይሁድ ደም ርካሽ ነው ብሎ ያለ? የአይሁድ ነፍስ እንደፈለገ ይጥፋ ብሎ ያለው ማን ነው? እኔ ዘንድሮ አንዳንድ ክርስቲያኖች ሳያችሁ ጎልያድ በዚህ ዘመን ቢኖር ከጎልያድ ጋር እንደምትቆሙ ምንም ጥርጥር የለም። ያው እየቆምክ እኮ ነው። ከአያቶላ ጋር ስትቆም ከጎልያድ ጋር ነው የቆምከው። የአብርሃም አምላክ ጌታ ምስክሬ ነው እኮ አልኩ። አይሁድን ለመደምሰስ መሳሪያ ከሚቀምም ሰው ጋር ስትቆም ሰይፍ ታጥቆ አይሁዳውያንን ለመጨረስ 40 ቀን የተገዳደራቸው ከጎልያድ ከዛ ከጌት ሰው ከፍልስጤማዊ ሰው ከጎልያድ ጋር የቆምክ ያልተገረስክ ፍልስጤማዊ ነህ ማለት ነው። የኔ ዘመን ያልተገረስክ ማለት ነው። ኪዳን ካለው ሰው ጋር አይደለም የምትቆመው፣ ከዳዊት ጋር አትቆምም ማለት ነው። ከዳዊት ጋር መቆም ማለት አያቶላ እያነፋ አጠፋቸዋለሁ ብሎ ሲል ከኔታንያሁ ከእስራኤል ሕዝብ ጋር መቆም ማለት ከዳዊት ጋር መቆም ማለት ነው። የኪዳን ጉዳይ ነው ብራዘር ጫወታው። እና ጌታ እግዚአብሔር ዘመናችሁን ይባርክ። ማርዬ ከፍቷል። ማሩ እስራኤላዊ ወንድሜ እሱ ጋር ስለምንጸልይ ከመጣችሁ እዛ መገናኘት እንችላለን። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ለሰዎች ሁሉ ደህንነት እንጸልያለን። በሰውና በፍልስጤማውያን ህፃናትና በእስራኤል ህፃናት መካከል የዚህኛው ነፍስ ርካሽ ነው፣ የዚህኛው ነፍስ ውድ ነው ብለን የምንለንም ሰው ነፍስ ሁሉ በእግዚአብሔር ፊት እኩል ነው። ባይሞቱ እንመርጣለን፣ ግን የጦርነት ጉዳይ ነው። ስለዚህ ህፃናቱን እንዲያልቁ ቦምብ ወርውረው ሄደው ህፃናቱ ባሉበት ትምህርት ቤት ስር አንደርታናል ጉድጓድ ቆፍረው እዛ ተደብቆ ሲያገኟቸው እስራኤላውያኖቹ ደግሞ መቱ ማለት ነው። ስለዚህ ጠላቶቻቸውን እነዛ ሽፍቶቹን ለመምታት ሲሉ ትምህርት ቤቱን መቱት፣ እዛ ስር እየተደበቁ ማለት ነው። የዚህን ያህል ክፉዎች ናቸው ሰዎች። ህፃናትና ሴት መካከል የሚደበቅ ወታደር አለ እንዴ? ቦምብ ወርውረህ ጦርነት ገጥመህ ከወረወርክና ካቆሰልክ በኋላ ሄደህ ህፃናትና ሴቶች መካከል ትደበቃለህ እንዴ? እንዲህ ነው ያደርጉት ፍልስጤማውያኑ። ስለዚህ እነሱን ተከታትለው ሲፈልጉ ያገኟቸው ትምህርት ቤት ውስጥ ደግሞ ጉድጓድ አለ። በጉድጓድ ውስጥ ደግሞ ታናል አለ። በታናሉ ሲወርድ እስራኤልም በሳይንስ በቴክኖሎጂ አታማትም። ቀደም ጉድጓዱን አሳይቻሉ፣ ግቡና እዩት። አንደር ታናል ሐማስ የሰራው በሆስፒታል በትምህርት ቤት በተለያየ ቦምብ ፈንጂ ምናምን ነገር እዛ አስቀምጠው። ስለዚህ ከላይ ያለውን ስትመጣ ዓለሙ ሁሉ ትምህርት ቤት መጣች፣ ሆስፒታል መጣች፣ እነዚህ ደም የጠማቸው ይላሉ። ብራዘር በመጀመሪያ እዛ ውስጥ ምን እንዳለ እወቅ። ጽድቅ እኮ ለእውነት ለህዝቡ እኮ ነው የሚፈርደው። ከመንፈሳዊነት አያጎድለኝም። ይሄ የክርስቶስ መንፈስ በውስጤ ስላለ ማለት ነው። ጉድጓድ ውስጥ ሄደው እየተደበቁ ህፃናት ባሉበት ይደበቃሉ። ለህፃናቶቹ እልቂት፣ ለዚህ ሁሉ ህፃናት እልቂት ተጠያቂው ሐማስ ነው። ተጠያቂው ሂዝባላ የሚባለው ነው የሊባኖሱ። ተጠያቂው ሀውቲ የሚባሉት የመን ላይ ያሉት ናቸው። እነዚህን ሁሉ ደግሞ ያሰማራች ኢራን የምትባለው ነው። ሀያቶላ የሚባለው ሽማግሌ ማለት ነው። ይኸው እሱ ነው ዋነኛው ሰውዬ ለዚህ ሁሉ ማለት ነው። የእሱ ዋነኛ ዓላማ ኢራንን ማን ነው ሊባኖስንም ጋዛንም የትኞቹን የሚያሰልፈው ጽዮናውያንን እንዲደመስሱለት ነው። ለምን? ሰውየው ማን ነው? ዝርያው ምንድን ነው ብለህ ስትል ኢራናዊ ነው። ፐርሺያ የማን ዘመድ ነው? የሃማ በቃ ይሄንን ካልተረዳችሁ ወንድሞች እናቶቼ በምንም አትረዱም። ስለዚህ እግዚአብሔር ይባርካችሁ። ማሩ ቤት እንገናኝ። ቆይቻለሁ። ይሄ በጣም ይቅርታ። የሆነ ልጅ ጌታ መቀበል ይፈልጋለሁ እያለ ነበረ። ገብቶ ነበረ፣ ወረደ።
ያናግረኝ። አስወረዳችሁኝ ያለ ነው። እኔ አላስወረድኩትም። ያናግረኝ። የት አለ? ና ወንድማችን፣ ና ወንድሜ፣ በውስጥ አናግረኝ። ገስት ላክ ወንድማችን፣ ናግባ። እሺ፣ የለም ማለት ነው። ኦኬ፣ ማሩ ጋር እንገናኝ። አጭር ጸሎት እንጸልይና እንጨርስ እዚህ ማለት ነው። ወገኖቼ እናመሰግናለን። የተወደድ ቅዱስ አባት፣ የፍጥረታት ሁሉ ጌታ፣ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ክብርና ገናንነት ለታላቁ ለስም ይሁን። በቅዱሱ ብላቴና በኢየሱስ ክርስቶስ ስም ክብርና ምስጋና ለአንተ እንሰጣለን። እግዚአብሔር ሆይ እጅግ አድርገን እናመሰግናለን። አንተ በትውልድ ታሪክ ውስጥ ሁሉ ራስን ያለ ምስክር የማትተው ጌታ፣ የአባቶቻችንን አምላክ አንተን እንድናውቅህ አውቀንም እንድናመልክህ በቃል እውነት ራስህን የገለጥክልን ያስተማርከን ከዘላለም ጥፋት እንድንድን ልጅህን ወደዚህ ዓለም ልከህ በመስቀል ላይ ሞት እንዲሞትልን ስላደረግ ክብር ሁሉ ገናንነት ለታላቁ ለስም ይሁን። እግዚአብሔር ሆይ ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ ትወዳለህ፣ ትፈቅዳለህ። ለሰዎች ሁሉ ይህንን እውነት እንድንናገር የምስራቹን ቃል ማዳንህን እንድንናገር በጌታ በኢየሱስ ክርስቶስ ስም ጸጋ እንድታበዛለን፣ መንፈስን እንድታበዛለን፣ የሚሰሙ ሰዎች ሁሉ ቃልህን ሰምተው ለሕይወት የሚሆን ንስሐ እንድትሰጣቸው እንድትረዳቸው በስምህ እንጸልያለን። ለእስራኤል ሕዝብ እግዚአብሔር ሆይ አንተን እንዲያውቁ መሲሁን እንዲያውቁ እንጸልያለን። በኢየሱስ ስም በጠላቶቻቸው ላይ እግዚአብሔር የዘላለም አምላክ የበላይነትን ሰጥተህ ስለ ኪዳንህ ዛሬም እየተሟገትክላቸው ስለ ኪዳንህ ዛሬም እግዚአብሔር ሆይ ጥበቃህን በእነሱ ላይ ስላጸናህ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። በምድር ላይ የሚሆነው ነገር ሁሉ እኛ ባናቅ፣ ለእኛ እንግዳ ቢሆን፣ ለእኛ አዲስ ነገር እንኳን ቢሆን፣ ለአንተ ግን አዲስ ነገር አይደለም። እያንዳንዱ በየትኛው ዘመን በየትኛው ቀን ምን እንደሚፈጸም ምን እንደሚሰራ በአንተ የዘላለም ሐሳብ ውስጥ ተቀምሮ ያለ ነው። እግዚአብሔር ሆይ አንተ ስትሰራ እንዳንቃወምህ፣ አንተ እግዚአብሔር ሆይ በኢየሱስ ክርስቶስም ስታድን እንዳንቃወምህ፣ አንተ ስትቀጣም እንዳንቃወምህ፣ ከአንተ ጋር እንዳንተላለፍ በቅዱስ ቃልህና የመንፈስን ምሪት ተከትለን መናገር እንድንችል በኢየሱስ ክርስቶስም እንድትረዳ እንጸልያለሁ። ገናናው ስምህ ከፍ ይበል። በነገር ሁሉ ተባረክ። በጌታ በኢየሱስ ክርስቶስምና ስልጣን ጌታ አባት ሆይ በስምህ እንጸልያለን። አሁንም መዳን የሚገባቸው በኢራን ውስጥ ወንጌል እንዲሰበክ፣ በምድር ሁሉ ወንጌል እንዲሰበክ እግዚአብሔር ሆይ በኢየሱስ ክርስቶስም ይሄ ጦርነት ተስፋፍቶ ወደ ሶስተኛ የዓለም ጦርነት እንዳያድግ የንጉሥን ልብ እንደ ውሃ ፍሳሽ ወደ ወደድከው የምታዘነበለው እግዚአብሔር ነገስታት በዚህ ነገር ላይ እግዚአብሔር ሆይ ተባብረው እንዳይገቡበት፣ ነገሩ እየሰፋ እንዳይሄድ በስምህ ጉልበት ጣልቃ እንድትገባ፣ ህዝብ እንዳያልቅ በኢየሱስም የኒኩለር ጦርነት እንዳይነሳ በስምህ እንለምናለን። በጌታ በኢየሱስም ጣልቃ እንድትገባልን እንለምናለን። እግዚአብሔር በዚህ ጦርነት እስራኤል የገባችበት ተገዳ ነው፣ የህልውና ጉዳይ ነው። ጠላቶቻቸው ከድሮ ዘመን ጀምሮ እስራኤል የሚባል ሀገርና ህዝብ ይጥፋ ተብሎ በአሳፍ እንደተናገረ ቅድም በመጽሐፍ ቅዱስ እንዳነበብ ነው። እግዚአብሔር ለአንተ ስለማታውቀው አይደለም የምንነግርህ፣ ቅዱሱ ቃልህ የነገረንን በዛው ቃል መሰረት እንጸልያለን። በዘመኑ የነበሩ በዚያ ዘመን የነበሩ አማሌቃውያን፣ ኤዶምያስና የሞዓብና አጋራውያን ሌሎችም ሁሉ የጢሮስና የሲዶና ሰዎች ሁሉ ተባብረው እስራኤልን ሊያጠፉ በመጡ ሰዓት ላይ ያላጠፋቸው፣ በባቢሎናውያን ቢማረኩ ያላጠፋቸው፣ በአሦራውያን ቢማረኩ ያላጠፋቸው ቅሬታን አድነህ እግዚአብሔር ሆይ ቅሬታውን ህዝብ ከምድር ዳርቻ የሰበሰብከው በምህረትህ ነው። እግዚአብሔር በምህረትህ የሰበሰብከውን ህዝብ ደግሞ ማንም ሰው ተቆጥቶ ሊያጠፋቸው አይችልም። እጅህ ከነሱ ጋር ለማዳን ስላለች፣ ከኛ ጋር ለማዳን ስላለች እናመሰግንሃለን። ገናናው ስም ከፍ ይበል። በኢየሱስ ክርስቶስ በጌታችን ስም ጸለይን። አሜን፣ አሜን፣ አሜን። ተባረኩ። ማሩ ወንድማችን እስራኤላዊ ወንድማችን ከፍቷል። ዘግይቻለሁ። እሱ ቤት ነው፣ እዛ እንጸልያለን። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። እስራኤል ያልገባት አንድ ነገር አለ። ዘላለማዊ የሆነ ንጉሥ ዛሬም እንዳለ አልገባትም። ይሄ ነገር ዘላለማዊ ንጉሥ እኮ ነው። ድሮ የተወሰነ ጊዜ ከይሁዳ ዘር የተነሳው ንጉሥ ይነሳና ይሾማል፣ እግዚአብሔር ይሾመዋል። እድሜው ካለቀ በኋላ ያልቃል፣ ይሞታል፣ ሌላም ይተካል። እንደዚሁ ከይሁዳ ዘር ልክ እዚህ ጋር ሲባረክ ግን የይሁዳ ሲባረክ መቼ ይላል? ክርስቶስ እስከሚመጣ ድረስ ከዘርህ ንጉሥ አይጠፋም። ከዛ በኋላስ
በቃ ያ ብትር አህዛብ ሁሉ ለሱ ይገዛሉ ይላል። በዕብራይ ስላነበብኩት ነው። በአማርኛ ምናልባት ከተሳሳትኩ ይቅርታ። እና አህዛብ በሙሉ ለሺሮ ይገዛሉ ይላል። ስለዚህ እስራኤል ዛሬ ጦርነት ቢሆን ምን ቢሆን አንድ ነገር ልነግራችሁ የምፈልገው ዘላለማዊ የሆነ ንጉስ አለ፣ የሚነግስ ማለት ነው። የነገሰ ለወደፊትም የሚነግስ ባለፈው 2000 ዓመት ብታስተውሉ እኮ እውነት እስራኤላውያን ከዚህ ካላችሁ ብታስተውሉ ልክ ባለፈው 2000 ዓመት ከይሁዳ ዘር የሆነ እንዲያውም በመስቀል ላይ ሲሰቅሉት እኮ የአይሁድ ንጉስ ነው ያሉት። ይህ ንጉስ ዘላለማዊ ንጉስ ነው፣ ለእስራኤል የነገሰ ነው፣ አህዛብ ሁሉ የሚገዙለት ዘላለማዊ ንጉስ ከይሁዳ ዘር የወጣ ማለት ነው። ከዛን ሰዓት ጀምሮ ልክ በዘፍጥረት ላይ እንደተጻፈ ከይሁዳ ዘር የነገሰ የለም፣ ንጉስ ሊሆን አይችልም። ልክ ቃሉ እንደተናገረው መሰረት ማለት ነው። ለይሁዳ ሲመረቀው ምን ይላል? እስከ ሺሎ እስከሚመጣ ድረስ ማሻህ እስከሚመጣ ድረስ ንጉስ አይጠፋም፣ በዘርህ አይጠፋም። ልክ ክርስቶስ እንደመጣው ከመጣ በኋላ ግን ነግሶ ያለው እስካሁን ድረስ ለእስራኤልም ያለው እኛ ምናልባት ላናስተውል እንችላለን። አህዛብ ሁሉ የሚገዙለት ንጉስ አላት ለእስራኤል፣ እሱም የሽዋ ነው። እሱም የሽዋ ነው። ስላላወቃችሁት ነው እስራኤላውያን፣ ሌሎችም አህዛብ አሁን ስቲል አህዛብ የሆናችሁም አህዛብ ሆናችሁ ያላችሁ በክርስቶስ ያልዳናችሁ ያላወቃችሁ የእግዚአብሔርን ምስጢር ያላወቃችሁ እስካሁንም አህዛብ ሆናችሁ ያላችሁት እግዚአብሔርን የማታውቁ አንድ ነገር ማወቅ ያለባችሁ ለእስራኤል የምትባለው አገር ንጉስ አላት፣ ዘላለማዊ የሆነ ንጉስ አላት። እሱም የሽዋ ነው። እሱ ነው የሚጠብቃት፣ ማንም አይጠብቃትም። ይሄ ሲስተም ይሄ ፓወርፉል የምናየው አሁን ዓለምን ሁሉ የሚያስገርም ነገር የሰው ሃይምሮ የሚፈጥረው ነገር ሳይሆን የእስራኤል ንጉስ ነው። እሱም የሽዋ ነው፣ ጠባቂዋ ነው። እና እንድታስተውሉ እወዳለሁ። ጌታ ኢየሱስ ይባርካችሁ። ኤርሚ የጌታ ኢየሱስ ይባርክ። እንኳን ደህና መጣ። ሰላም በለን። አርዬ እንኳን ደህና ቆያችሁኝ። ሰላም ለእናንተ ይሁን። ጸጋና ሰላም ይብዛላችሁ። ሶሪ ዘግቼ ነው የመጣሁትኝ፣ ለዛ ይቅርታ ጠይቃለሁ። ትልቁ ላይ አሁን አንተ ለታፕታፕ እንዲመች ጸጋ ይብዛላችሁ። ኮፒ ሊንክና ሼር ታብ አድርጉት ወገኖች። ከዚህ በኋላ መቆየት እንችላለን። ከኔ ጋር ቢያንስ ለ3 ሰዓት ምናምን ነገር ያህል መቆየት የምንችል ይመስለኛል። እንቅልፌም አልመጣም እና ታብና ኮፒ ሊንክ ሼር አድርጉት። ጥያቄ ካላችሁ መጠየቅ ትችላላችሁ። መወያየት የሚችል ሰው ካለ ገብቶ መወያየት ይችላል። ማርዬ በያዘው አርዕስት የሚለው ካለ ማለት ነው። እና ተባረኩ። ቴንኪው ማርዬ። ትልቁ ላይ ሆነ አንተ። እሺ ኤርሚ፣ በነገራችን ላይ ስለነገርከኝ ሰውዬ ማን እንደሆነ ካለም ቢገባ ደስ ይለኛል። ሸር ቢያደርጉለትም ክርስቲያን ሆኖ ብዙ ነገር ይናገራል ስለ እስራኤል ያላችሁትን ቢመጣና ብንወያይ ጥሩ ነው። ኤርሚ ከቻልክ ማለት ነው። አላቅም እንግዲህ እሱ ክርስቲያን ይሁን አይሁን እንግዲህ በወሬ ነው የሰማሁት። እሱም ካለ ሸር አድርጉበት። ይመጣሉ። ከመጣ ይምጣ። እኔም ጋር ነበረ ወደ 1200 ሰው ነበረ። ኦኬ ዛሬ የሚሰሙ ግን አይገቡም። እንደማያስኬዳቸው ስለሚያውቁ አይገቡም። ያው ከከፈቱም ቤት ከፍተው ከዛ አይሁዳውያኑ ገብተው አንዳንዶቹ
እንደ እግዚአብሔር ቃል ሲጠይቃቸውም ትንሽ የእግዚአብሔር ቃል እውቀት ማነሱም ነው የታየው አንዳንዶቹ የገቡ አይሁዳውያን ጋር። እንደ እግዚአብሔር ቃልም ሲጠይቃቸው እነሱ መጽሐፍ ቅዱስንም ስላላነበቡ ሲያገጣብራቸው ነው ያየሁትኝ እና አይገቡም። የማይገቡት የት ቤት መግባት እንዳለባቸውና እንደሌለባቸው በደንብ ያውቁታል። ያው ግን ከመጡ ይምጡ። ማንም ይሁን ከእስልምና ሃይማኖት፣ ከኦርቶዶክስም፣ ከወንጌላውያን አማኞችም፣ ከካቶሊካውያንም በዚህ ጉዳይ የሚያወራ ሰው ካለ ይምጣ። አንደኛውም ቅድም መጥቶ ነበር እኔ ጋ እንኳን አይደለም ስለ እስራኤል ታሪክ አይደለም ስለ አጎራባቾቹ ሀገሮች ታሪክ እንኳን መጽሐፍ ቅዱስ ላይ እነማን ናቸው ቤት በኩል የሚያዋስኑት ብዬ ስጠይቀው የሰማይ የምድሩን ውሸት ነበር ሲያወራ የነበረው። ግን ካሉ ይምጡ። ታብና ኮፒ ሼር ቢደረግ ነው ወገኖች የሚመጡት። ወገኖች እዚህ ያላችሁ በሙሉ የመጣችሁ የወንጌል አማኞች 10 ሺህ እናስገባው። ጸጋ ይብዛላችሁ። ተባረኩ። 10 ሺህ እናስገባው። እንቀጥላለን። እራት ከበላው በኋላ አለውን ቡና ልጠጣና እንቀጥላለን። ማርዬ ቴንኪው። ተባረክ ኤርሚ። በቲያቦን ብለናል። በቲያቦን እንግዲህ በዕብራይስጥ ነው። ተባረክ ኤርሚ። ጌታ ኢየሱስ ይባርክ። ኦኬ አስደርግሽ። ሁላችን እዚህ ያለን እንኳን ለዚህ ሰዓት አደረሳችሁ እላለሁ። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ ሁላችሁ። ያው እኛ ብዙ ጊዜ ሼር የምናደርገው ለብዙ ወንጌል እንዲደርስ ነውና ስም እየጠራው እንግዲህ ሼር የሚያደርገውን እስከ 10 ሺህ እናስገባለን። ገና 2.4 ነውና ጌታ ይባርካችሁ። ሼር የምታደርጉ ማሩ የራሱ እንኳን ሼር እያደረገ ነው። ሰኒ የተባረክልኝ የአባቶች ጌታ ይባርክሽ። አሞሴ የተባረክልኝ ጸጋ ይብዛልህ። እኔ ማቆመው እንግዲህ 10 ብቻ ሲሞላ ነውና በደንብ እያደረግነ እናፍጥ ነው። 2.6 ነው ገና ተልተሎ እናደርገው። ጌታ ይባርካችሁ። ኢየሱስ ጌታ ነው። ጌታ ይባርክህ። ማሩ የተባረክ ሰኒ የተባረክ ጸጋ ይብዛልሽ። ያው እዚህ እንኳን ቁጭ ብለው ሼር እያደረጉ ነውና ከነሱ እንማር። ጌታ ይባርካችሁ። አገልግሎት ይቀጥላልኝ። ወንጌል ይሰበካል። ለእኛ አንዳንድ ጊዜ ከኛ ጋር አብሮ ደግሞ የሚኖሩ ህብረት የሚያደርጉ በዚህ አገር ለአረቦችም እንሰብካለን። ጌታ ታላቅ ነው። እፊ የተባረክ ጸጋ ይብዛልህ። ኢየሱስ ጌታ ነው። ጌታ ይባርካችሁ። ሰላም የተባረክልኝ። ዓለም የሚያደርጉትም ሼር የሚያደርጉትም ብቻ ነው ስም ጠራና ተልተሎ 3.4 ነው ገና ማሩ ይቅርታ ጸጋ ይብዛልህ። ሀኒ የተባረኪ ልጁ ተባረክ። ሳባ ተባረክልኝ። ታቡን ተውትና ሼር ተልተሎ በፍጥነት 4 ገብቷል። ተባረኩ። 10 ሲሆን ነው እኔ ማቆም እንግዲህ አገልጋዮች እርሚም እንዲቀጥል ሁላችንም እንድንቀጥል ተልተሎ እናስገባው። 10 ሺህ ፕሊዝ። ሆሲ የተባረኪ ጸጋ ይብዛልሽ። ሳራዬ የተባረኪ። ቲሹ የሚል አካውንት አይዶ ነው ወንድ ሴት ይሁን ተባረኩ። ሜሲ የተባረኪልኝ። ኖራ ተሙ ጸጋ ይብዛላችሁ። አይ ነው ይከብዳልኝ ሼር ታብ ለማድረግ ግን ይሄ ታላቅ አገልግሎት ነውና ሁሎች ደግሞ ወንጌልን መስማት አለባቸው፣ ነፃ መውጣት አለባቸውና እነሱን እንድናወጣ እናንተም ተባበሩና ጌታ ይባርካችሁ፣ ጸጋም ይብዛላችሁ። ፋሲካ ተባረኪልኝ። ሳባ ተባረኪ። ሜሲ ተባረኩ። 5 ገብቷል። ጌታ ይባርካችሁ፣ ጸጋ ይብዛላችሁ። ፑሻፕ አድርጉ ተሎ 10 ከገባ እኔ አቆማለሁ። እንግዲህ ሳባ ተባረኪ። ተከታትለው አንዳንድ ሰዎች ነው ማይና ሁላችን ራኬል የተባረኪልኝ ጸጋ ይብዛልሽ። መቅደስ ጌታ ይባርክሽ። ሀና ተባረኪልኝ። ሜሱ ጸጋ ይብዛላችሁ። ጉድ ሞርኒንግ ብለናል። እንግዲህ ቦኬርተው ይባላል በእኛ ቋንቋ በዕብራይስጥ። ኢየሱስ የሚል አካውንት ጌታ ይባርካችሁ። የምክር የተባረኪ። ጄሪ ተባረኪ። አይ ዶንት ኖ ኦፍ የሚል አካውንት ተባረኩ። 6 ገብቷል። ያው 4 ነው የቀረ። ተባረኩ። 10 ከገባ አቆማለሁ ማለት ነው። መቅዲ ተባረኪልኝ።
ሰኒዬ ተባረኪ። ኢየሱስ ያለው ጌታ ይባርካችሁ። መቅደስ አልጋን አይ ዶንት ኖ ኑሩ ኢየሱስ ያለ ተባረክ። በእውነት ተልተሎ ሸር ታደርጋለህ። ጌታ ይባርክ። ጸጋ ይብዛላችሁ ሁላችሁ። እዚህ 315 ሰው ያለው 10 በፍጥነት ማስገባት አለብን። ተባረኩልኝ። ጸጋ ይብዛላችሁ። የወንጌል የሚል አካውንት ተባረክ። ዮኤል ፋፊ ተባረኩ። ጸጋ ይብዛላችሁ። 7 አስገብታችሁ አልታል። ተባረኩ። ዋው በጣም ነው የምወዳችሁ። ሚንታ ተባረኪልኝ። ኢየሱስ ጌታ ነው። እውነት ተባረክ። ሜንታ ተባረኩ። ዋው ጌታ ይባርካችሁ። ጌታ ዘመናችሁ ይባረክ። 7.4 ገብቷል። ትንሽ ነው የቀረነ ተልተሎ በኋላ ያቆምነ። ያው እዚህ ቤት በጣም ሪፖርት ስለሚበዛ እኛ ቤት እንግዲህ በወንጌል አንባረክም። ወንጌልን ሊያስቆሙ ስለሚሞክሩ ኢቭን አይሁዳዎች በእውነት ጌታ ይባርካችሁ። እዚህ ገብታችሁ ትንሽ ብንወያይ ጥሩ ነው። አብዛኛውን ጊዜ ገብታችሁ እኛም ቤት ሪፖርት ከማድረግ ያው ያላችሁን ብታሰሙ ደግሞ ደስ ይለናል። ተባረኩልኝ። ጸጋ ይብዛላችሁ። ተባረኩ። ይሁዲም እሺ ሰላም እሺ ይቅርታ ሐሙስ ከልማድ አንጻር ነው ይቅርታ። ሀኒ የተባረከልኝ። ጸጋ ይብዛልሽ። ሜንታ ኦፍ የሚል አካውንት ኦፍ ኢት አይ ቲንክ አምባው እስማኤል ዋው ሙላት ተባረክ። ጸጋ ይብዛልህ። 9 ሊገባ ነው። 2 ብቻ ነው የቀረነ። ጸጋ ይብዛላችሁ። ቢቦራ አይ ዶንት ኖ ሰላም ትባይ ተባረክልኝ። አማኒ የተባረክ። ጸጋ ይብዛልህ። ኢየሱስ ጌታ ነው። ተባረኩልኝ። ተባረኩልኝ። 10 ሊገባ ነው። ጌታ ይባርካችሁ። ዩዘር የሚል አካውንት ተባረክ። ተባረኩ። ዋው በጣም ነው የምወዳችሁ። ጌታ ጸጋውን ይብዛላችሁ። ተባረክልኝ አማኒ። ተባረኩ። ጸጋ ይብዛላችሁ። በጣም ነው የምኮራባችሁ በእውነት 10 ገብቷል። ማርዌ ተቀበሉኝ። በጣም ነው የምወዳችሁ። በጣም ነው የምኮራባችሁ። ተባረኩልኝ። ዋው በአንድ ጊዜ 10 አገባችሁታል። ጌታ ኢየሱስ ይባርካችሁ። እጃችሁ ይባረክ። ጣቶቻችሁ ይባረኩ። ተባረኩ። በጣም ደስ ይላል። መተባበር ማለት ይሄ ነው። ሰላምዬ ጌታ ኢየሱስ ይባርክሽ። ተባረኪ። እሺ እንቀጥላለን። ኤርሚ እርፈት ያደርግና ትንሽ በኋላ በደንብ ያስተምረናል። በዚህ ዙሪያ ያለው በዚህ ርዕስ ስለ እስራኤል ያለውን እስራኤል ጦርነት ያለውን እንደገና ደግሞ በሞር ከኪዳን ጋር የተያያዘ ከእስራኤል ጋር ያለውን ኪዳን እግዚአብሔር ጊዜያዊ ነው ወይስ ዘላለማዊ ነው የሚለውን ትኩረት አድርገን እናያለን። ለምን ብዙዎች ክርስቲያንን ብለው እግዚአብሔር ከእስራኤል ጋር ያለውን ኪዳን ጨርሷል፣ አብቅቷል የሚል አስተምሮ የተሳሳተ አስተምሮ አላቸውና ይህንን እንደ እግዚአብሔር ቃል ለማፍረስ ነው እና ኤርሚ በተሰጠው ጸጋ ትንሽ ስለዚህ ጉዳይ ያስተምረናል። ርፈት ያደርግ ትንሽ ሲያገለግል ነው ያደረው አይ ቲንክ። እና እኔ አሁን ልናገረው የምፈልገው እዚህ ወንድሞቼ እህቶቼ ከኔም ጀምሮ እስራኤላውያን ያላችሁ በሙሉ አንድ ነገር አደራ ልነግራችሁ እፈልጋለሁ። ለራሴም የምነግረው አንድ ነገር አለ። እሱ ምንድነው? የእግዚአብሔርን ቃል አናቅለው። አትኩረተን ማየት አለብን። ማንበብ አለብን። መማር አለብን። እግዚአብሔር እንዲያስረዳን ቃሉን ስናነብ ጌታ ራሱ እንዲያስተምረን የቃሉ ሙላት እንዲኖረን። ለምን ሲባል አሁን ራሱ አንደኛ ህይወት ነው። የእግዚአብሔር ቃል አንደኛ ህይወት ነው። ሁለተኛ በዚህ ክፉ ዘመን ብዙ ሐሰተኞች ይነሳሉ፣ የተሳሳተ መረጃ ያመጣሉ። ያንን የተሳሳተ መረጃ ወይም ማስረጃ
ሲያመጡ የምታፈርሱባቸው በእግዚአብሔር ቃል ነው። የእግዚአብሔር ቃል ሕይወት ነው፣ እውነት ነው። ጨለማን ሁሉ ያፈርሳል፣ ስህተትን ሁሉ ያፈርሳል። እና እንደዚህ ብዙ ነገር ስትሰሙ፣ በሚዲያ ስትሰሙ የቃሉ ሙላት ካላችሁ የእግዚአብሔርን ቃል የምታውቁ ከሆነ ገብታችሁን ብትከራከሩ እናንተ አይደለም የምታሸንፉት፣ የእግዚአብሔር ቃል ነው የሚያሸንፈው። ውሸትን እንደ እውነት አድርጎ የሚያቀርቡ ብዙዎች አሉ። ውሸትን እንደ እውነት አስመስሎ ሌሎችን የሌላውን የህዝቡን አእምሮ በሐሰት አስተሳሰብ አእምሮአቸውን የሚያበላሹ ብዙዎች አሉ። ስለዚህ የእግዚአብሔርን ቃል ብታነቡ፣ እስራኤላውያን በተለይ በጣም የእግዚአብሔርን ቃል ማንበብ አለባቸው። ከታልሙድ ከሚሽና ከዛ ገድላቶች ውስጥ ከመግባት ይልቅ ከቤታችሁ ያለው ታናህ አለ። ስለዚህ ያንንን አንብቡ። በትክክል ስታነቡም ደግሞ እግዚአብሔር እንዲረዳችሁ እንድትረዱት ቃሉን ከኔ ጀምሮ ነው። እናንተ ብቻ እያልኩ አይደለም። እኔም መማር አለብኝ። የእግዚአብሔርን ቃል ሙላት መፈለግ አለብኝ። በዚህ ዘመን የሚያስፈልገን እሱ ነው። የእግዚአብሔር ቃል ነው የሚያስፈልገን። ነገሩን ሁሉ የምናሸንፈው በእግዚአብሔር ቃል ነው። ስለዚህ ብትማሩ፣ ብታነቡ እግዚአብሔር፣ እውነቴን ነው የምነግራችሁ፣ እግዚአብሔር ለፈለጉት ሁሉ ቅርብ ነው። እኛ እንፈልገው፣ የእግዚአብሔርን ቃል ስንፈልገው እሱ ወደኛ ይመጣል። ለእኛም ቅርብ ይሆናል፣ ግልጽ ይሆናል። ያ የሚሆነው ምንድነው? በውስጣችን ስንፈልገው፣ ቃሉን ስንፈልገው፣ በዛን ሰዓት ሁሉ ነገር ይረዳናል። እና አንብቡ ወንድሞች እህቶች፣ እስራኤላውያን ያላችሁ ጌታን የማታውቁ የእግዚአብሔርን ቃል አንብቡ፣ ከእግዚአብሔር ጋር ተጣበቁ። በአሉባልታ አይደለም። በአሉባልታ ይሄ ተረት የተወረደላችሁን ነገር ሰምታችሁ በሚዲያ መጣችሁ የሰይጣንን ሐሳብ እናፈርሳለን ብትሉ ከንቱ ነው፣ አትችሉም። የሰይጣንን ሐሳብ ማፍረስ የሚችለው የእግዚአብሔር ቃል ብቻ ነው፣ የማንም እውቀት አይደለም። እና በደንብ መማር አለባችሁ፣ ማወቅ አለባችሁ። ገብታችሁ እንዳትንተባተቡ። ማታውቁ ከሆነ አናቅም እንየው፣ እንደዛ ማለት ነው። አሁን ኤርሚ ሲነግረኝ እየሰማሁ እኮ ነው። በእርግጥ እኔ ብዙ ሰሞኑን በጣም ቢዚ ስለሆንኩ ሚዲያ የሚሆነው በትክክልም አልከታተልምና፣ ግን ወንድሞች እህቶች እንደሚነግሩኝ ብዙ ነገር ሰማለሁና ውስጥ የተረበሸ ትንሽ፣ እንዴት እንደዚህ ይሆናል? በተለይ ክርስቲያን ነኝ ብሎ እንደዚህ የሚል ሰው ሲጀመር እኔ እንጃ። እንግዲህ እኔ የተረዳሁትን እንገራችሁ። ክርስቲያን ነኝ ብሎ ፖለቲከኛ መሆን በጣም ከባድ ነው። ክርስቲያን የሆነ መንፈሳዊ ነው የሚሆነው እንጂ ፖለቲካዊ አይሆንም። ስለዚህ ነገሮች ሁሉ የሚረዱ በመንፈሳዊ ነገር ስትገነዘቡት ነው እንጂ ነገር ስናስበው በጣም እንጃ አያዝም፣ አይነካካም። አስተያየት ራሱ ያው እኔ ፖለቲከኛ ነኝ ካለ እና ጌታ እንዲረዳው አስተሳሰቡን ታለን። ለማንኛውም ሰው በእንደዚህ አይነት ሐሳብ የተሳሳተ መረጃ የሚሰጥ ካለ
አስተምሮቱን በሙሉ ግን በእግዚአብሔር ቃል እናፈርሳለን ማለት ነው። ተባረኩ። ጌታ ኢየሱስ ይባርካችሁ። በዚህ ዙሪያ ኤርሚስ ከሚመጣችሁ ዮኒዬ እንኳን ደህና መጣህ። ለአንተ ሰላም አላልኩህም። ጊዜ ካለህ ወይም ደግሞ ቢዚ ካልሆንክ ሰላም ብትለን ደስ ይለኛል። ከዛ በኋላ ሀሳባችሁን ብትሰጡ ኤርሚ እሺ በማሩዬ የምክር ሰኒ ሰላም ምስራቅዬም እንዳለሽ አይቻለሁ። እንዲሁም ኤርሚዬ፣ አሞት፣ ሳራ ሁላችሁንም ሰላም ሰላም እላለሁ። በተረፈ ይሄ በጣም እውነት ነው። አልቲራ እስራኤል እውነት ነው። ምንጊዜም እግዚአብሔር በዘመናት የተናገረውን የሚፈጽምበት ዘመን ላይ ያለ ነው። በተለይ ሕዝቅኤል 38 የተጻፈው ምዕራፍ ላይ ነው ዛሬ ያለ ነው። 7-8 ላይ የተጻፈው ማለት ነው። መጨረሻ ላይ ያው ሕዝቅኤል ወደ ሸለቆ ካወረደው በኋላ ብዙ አጽሞች፣ ብዙ ነገሮችን፣ ብዙ እንትኖች ካየ በኋላ ስጋ እንዲለብሱ እንዲቆሙ፣ ከዛም ተንፍስባቸው፣ ከዛ በኋላ ደግሞ መንቀሳቀስ ጀመሩ እና ኃያል ሰራዊት ሆኑ የሚለው ያ ትንቢት እየተፈጸመ ያለበት ዘመን ላይ ያለ ነው አሁን። ኤርሚዬም ቅድም ሲያስተምር ሰምቼዋለሁ። በሱ ገብቼ ነበርና አንድ ሰው ነበር ዛሬ ያለው እስራኤል ትክክለኛ እስራኤል አይደለም፣ ፌክ እስራኤል ነው የሚል ሲናገር ሰምቻለሁ። ሲጀመር ፌክ እስራኤል ወይንም ደግሞ እውነተኛ እስራኤል የሚፈጠር ዝም ብሎ እንዲሁ የሚፈጠር ነገር አይደለም። የዘር ጉዳይ ነው፣ የቆየ ጉዳይ ነው። ምክንያቱም ኤርሚዬም ሲያስተምር እንደነበረው ለዘላለም ይህ ህዝብ አይጠፋም። እንደውም እግዚአብሔር አባታችሁ ብሎ የሚለው ስለዚህ የእስራኤል አባት እግዚአብሔር እንደሆነ የሚገልጽበት እንደገና እንደሚያድስ ይህን ህዝብ አሁን ቅድም እንዳልኩት የሚታደስበት ህይወት የሚሰጥበት ኃይለኛ ሰራዊት ሆኖ የሚቆምበት ዘመን የእስራኤል ዘመን አሁን ስለሆነ ማለት ነው። እንግዲህ እንደዚህ እንዳለ ደግሞ ጌታን ሲቀበል ህዝቡ እስቡት የሚሆነውን ማለት ነው። እና እንግዲህ የእስራኤል ህዝብ አለመዳን ለአሕዛብ ሁሉ በረከት ከሆነ ይሄ ህዝብ ሲድን ደግሞ ምን ሊሆን እንደሚችል ለመገመት ቀላል ነገር ነው። እና ዛሬ እስራኤል ከእስራኤል ጎን ወይንም ደግሞ እስራኤል የሚባል የለም ብሎ የሚል በሙሉ ያው ከድሮ ከነበሩ ከነቢያቶች ከሐሰት ነቢያቶች ጋር ከዛ የመጣ መንፈስ ነው እንደዛ የሚያስብላቸው፣ ምክንያቱም ትክክል ስላልሆነ ማለት ነው። በተረፈ ደግሞ ዛሬ ማወቅ ያለብን እቺ ምድር እዚህ ምድር ላይ መቆሟ ለዓለም ሁሉ ሰላም ስለሆነ የቺ እስራኤል ምድር ከቆመች ጊዜ በኋላ ነው እንደውም በታሪክም ደረጃ ስናየው በዓለም ደረጃ ስርዓት እንኳን መኖር የጀመረው ስርዓት መስፈን የጀመረው በዓለም ላይ እቺ ምድር ከ1948 መቆም ከጀመረች ጊዜ በኋላ ያው ጦርነቱ ምኑም የሁለተኛው አንደኛው ዓለም ጦርነት ሁላችንም የምናውቀው ስለሆነ ከዛም በኋላ ነው መረጋጋትና ስርዓት ህጎች በዓለም ዙሪያ ሁሉ እየተስተካከለና መልካም እየሆነ የመጣው። ለምን የዚች ምድር መቆም መጽናት በዓለም ላይ አስተዋጽኦ ስላለው ማለት ነው። ስለዚህ እስራኤል ለዘላለም ትኖራለች። ያው አም እስራኤል ሀይ እንደሚባለው ለዘላለም የእስራኤል ህዝብ ይኖራል። እግዚአብሔርም ከኛ ጋራ ነው። ማሩዬ ተባረክልኝ። ሁላችሁንም ኤርሚዬም ስላለ ደስ ብሎናል። እንግዲህ ደግሞ ከኤርሚዬም እንማራለን። ተባረኩልኝ። መጨረሻ ላይ ምናልባት መጨረሻ ስትጨርሱ ታብታብ ብታደርጉት የኔንም ደስ ይለኛል እንዲከፈትልኝ ስለማይከፈት ማለት ነው። ስለዘጉብኝ ተባረኩ። ማሩዬ ተባረክ ወንድሜ፣ እናወራለን። እሺ ዮኒ የጌታ ኢየሱስ ይባርክህ። ያው የአንተንን አካውንት ገብተው ኮፒ ሊንክ ምናምን ወይም ሼር በማድረግ ምናልባት ሊረዳ ይችላል። አሁን እንኳ ከአንተ ታፕታፕ ለማድረግ ግዴታ ላይ መክፈት አለብህና ተባረክ። ኮፒ ሊንክ ቢደረግልህ ጥሩ ነው። ለምን በጣም ያስፈልጋል። እውነት እህቶች ወንድሞች እስራኤል ያላችሁ በላይቭ አገልግሎት በጣም ያስፈልገናል። እውነት ነው የምናግራችሁ። የተጠራችሁትም ያው ኤርሚም ራሱ ሩቅ ሀገር ሆኖ ሰዎች ህዝቡ ለእስራኤል ወንጌልን
እንዲሰብክ የተሰጠው ጸጋ መስሎ የሚሰማኝ እኔ በተለይ ብዙዎችም የሚሉት እስራኤላውያን በጣም ይባርኩታል፣ በጣም ይደሰታሉ በሱ በአነጋገሩ የእግዚአብሔርን ቃል እንዴት እንደሚያቀርበው በጣም ይወዱለታልና ስቲል እኛም በእስራኤል የተመረጥነው ወንጌል እንድናገር ነው፣ ላልበራላቸው እንዲበራላቸው። ጌታ ራሱ እኛ በሞት መንገድ እያለን ከላይ ሆኖ አየን፣ ቀና አደረገን፣ መለሰን፣ መንገዱን ቀይሮ ከሞት መንገድ ወደ ሕይወት መንገድ ቀና አድርጎናል። ጌታ ስሙ ለዘላለም ይባረክ። እነሱንም እንደዚሁ ቀና እንዲያደርጋቸው አንደኛ ቃሉን እናገራለን። ከዛም የእግዚአብሔርን ቃል ሰምተው ተቀብለው የነሱንም መንገድ ቀና የሚያደርገው የእግዚአብሔር ቃል የታመነ ነው። ስለዚህ እኛም እንደዚሁ በእስራኤል ትክክለኛውን የእግዚአብሔርን ቃል እንመሰክራለን። ያስፈልገናል። ላይቭ መክፈት አለብን ብዙዎቻችን ማለት ነው። እኔ እንግዲህ ጌታ ጸጋውን አብስቶልኝ በእሱ እርዳታ በሳምንት አንድ ጊዜ በዚችን ሰዓት አንድ ጊዜ ኖሮኝ ሙሉ ጊዜን የምሰጥባት ቀን ለቲክቶክ ማለት ነው እና በሳምንት አንድ ጊዜ ብቻ ሳይሆን ከዛም የበለጠ ቢሆን በጣም ደስ ይለኛል። ወንጌል በደንብ እንዲሰበክ በተለይ በዚች ምድር ላይ የአሕዛብ ሙላት እየሆኑ ነው። እኔ ቀናለሁ፣ እውነት ለመናገር ቀናለሁ። አሕዛብ የተባሉት ዛሬ እግዚአብሔር የሚከበረው በእነሱ አፍ ነው። ደስ የሚለው ነገር ያስቀኑኛል። ሕዝቤስ እስራኤላውያንስ ይሄን አምላክ ቢያከብሩት እላለሁ፣ ቢያመልኩት እላለሁና ላይ ቢከፈት ጥሩ ነው። እንደዚሁም የዮኒን አካውንት የገባችሁ ሼር ብታደርጉ ኮፒ ሊንክ ብታደርጉለት ምናልባት ሊከፈት ይችላል። እኔም አስቸግሮኝ ነበር። የተባረከች እህት አካውንቷን ሰጠኝ ለማገልገል። እንደዚሁ መክፈት በነፃነት መክፈት ጀምሬያለሁ እና ጌታ ኢየሱስ ይባርክሽ። ተባረኩ። እሺ ሌሎቻችሁ ሐሳባችሁን በዚህ ዙሪያ ያለውን ብታቀርቡ ደስ ይለኛል። እሺ እኔ አጠር ብዬ እንትን ልበል። ብዙውን ኤርሚ ቤት በቀደም ለታም ትናንትናም ስለዚህ ሀሳብ ሙሉን ያው ኤርሚዬ አቀርቦታል። ግን ከሁሉ በእውነት እኔ ትንሽ ነው የሚነካኝ መጽሐፍ ቅዱስን ያለ መረዳት በደንብ አድርጎ ያለ ማጥናት ወይም በደንብ አድርጎ እውነት ወንጌልን አለመስበክ ይመስለኛል። ብዙ ጊዜ ለምንድን ነው ይሄን ምለው አይሁዶች ክርስቶስን ሰቀሉት የሚል ነገር ብዙ ጊዜ ስሰማ በጣም ውስጤ ያመኛል። ማለትም እውነት ነው በዛን ጊዜ ሮማዎች ነበሩ ምድሯን ሲቆጣጠሯት የነበረና እውነት አይሁዶች አሳልፈው ሰጠውታል። ይሄኮ ትንቢትም አይደለም ሪል የተጻፈ ነገር ነው። ግን ከዛ አንጻራውን ጥላቻ በማቅረብ አይሁድ ለነሱ እንዲድኑ እንደመጸለይ ወይ ወንጌልም እንደመስበክ ወደ ሌላ ነገር እንደ ፖለቲካ አድርጎ በእነሱ ላይ መስራት በእኛ ላይ መስራት በጣም ያማል። የማይጠበቁ ሰዎች ታላላቅ ሰዎች ብዙ ትልቅ አካውንት ያላቸው ፖለቲካ ገብታችሁ ከመስራት ለምንድን ነው ተንበርክካችሁ ለኢራንም ማትጸልዩ ለአይሁዶችም ማትጸልዩ? ያንን ነገር በእናንተ እኮ በአፍ እኮ በቃል የእግዚአብሔር ቃል እኮ ሰውን ይለውጣል አይደለም? የእግዚአብሔር ቃል ልብን ይሰብራል፣ ልብን ይነካልኝ። እኛ ቁጭ ብለን እኮ እኔ አሁን በራሴ ድኛለሁ፣ ቤተሰቦቼንም አድኛለሁ። ግን ትግለታችን ሁሉን ነገር እዚህ ቁጭ ብለን ምንሰራ ዓለም እንዲድን ነው። አይሁድ እንዲድን ብቻ አይደለም፣ አረቦች እንዲድኑ አይደለም፣ ክርስቲያኖች እንዲድኑ አይደለም። ዓለም በሙሉ ክርስቶስን እንዲያቅ ነው። ክርስቶስን እውነቱን ተረድቶ ለወንጌል ቁመን
እንድንመሰክር ነው አይደለም? ይህንን ደግሞ ካላደረጋችሁ ለእናንተ ዳት ዋዶን ኬር ምን አገባችሁ? ይቅርታ እንደዚህ ስለምለው በኢራን እንትን በእስራኤል ጦርነት ምንድን ነው ይሄን ያህል ጥላቻ ለዓለም ማስተላለፍ? እኔ በጣም ነው ልቤ የሚሰበር በእውነት። እስራኤልም ደግፉ አልልም፣ አረቦችንም ደግፉ ኢራንንም ደግፉ አልልም። ግን ይሄ ሁሉ ደግሞ የመጽሐፍ ቅዱስ ትንቢት ነው መሆን ስላለበት ነው። ክርስቶስንም የሰቀሉትኝ አሕዛቦች ናቸው። ያም ለምንድን ነው? ትንቢት ስለነበረ ስለሆነ ነው። የመጽሐፍ ቅዱስ የእግዚአብሔር ጉዳይ ነው። ይህን ወስዳችሁ አይሁዶችን ጭራሽ ቁስላቸውን እየነካችሁ ጀርመን የጨፈጨፏቸውን እያላችሁ በእነሱ ላይ መዘመት ማለት በጣም ነውር ነው። በእውነት እኛ ከራሴ ጀምሮ ንስሐ መግባት አለብን። በእውነት እነሱ እንዲድኑ ከፈለጋችሁ ወጣችሁ ደግሞ ለነሱ መስክሩላቸው። እኛ እኮ የምንኖረው እዚህ እስራኤል ሀገር ወንጌልን ለመመስከር እኮ አይቻልም። ግን ቁመን እኔ ደፍሬ ወንድሞቼ እዚህ ደፍረው ስለ ጌታ ወጠን እንናገራለን፣ እንመሰክራለን። እዚሁ ቁጭ ብለን አሁን በምንሄድበት እስኪ ማያሻሪም ገብታችሁ ክርስቶስ ብላችሁ እስኪ ስሙን ጥሩት። አይቻልም። ድንጋይ አንስተው ይወግሯችኋል፣ እንደነ ጳውሎስ ማለት ነው። ግን ድፍረት ይዘን ቁመን እነሱንም ለማዳን ከነሱ ገን ቁመን ለነሱም እንጸልያለን። አልዳኑምና ቢሆንሳ ሰው እኮ ተገድሎ እግዚአብሔርም እኮ ይቅር ብሎታል አይደለም? ማሪ እግዚአብሔር ነው ያለን። የሚራራ እግዚአብሔር ነው ከኛ ውስጥ ያለ። እግዚአብሔርን ከመሰልነ ክርስቶስን ከመሰልነ ደግሞ ጥላቻ በውስጣችን አስቀምጠን ወደ እግዚአብሔር ጸሎት ብናቀርብ ይቀበለናል? አይ ዶንት ቲንክ፣ አይመስለኝም በጭራሽ። ወንድምህን እየጠላህ ወንድምህን እየተዋጋ እግዚአብሔር ሆይ ለኔ አግዘኝ ማለት እንግዲህ የምን አይነት ጸሎት ነው ወደሱ የምታቀርበው? ለወንድም ላራራ፣ ለእህት ላራራ፣ ለሀገር ካልጸለይክ፣ ለወንድሞቹ ካልጸለይክ እንዴት ነው እግዚአብሔር ያንተን ጸሎት የሚቀበለው? እዚህ ውስጥ ገብቼ በእውነት አንዳንድ ጊዜ ሳይ በጣም ቁስሌ በጣም ነው የምላቸው፣ አዝናለሁ። እስራኤሎች አሳዝነውኝ ሳይሆን በቃ ያላቸው አመለካከት ይህን ያህል ጥላቻ በእነሱ ላይ ለምንድን ምን ስላረጉ ነው? መብታቸውን ስላስከበሩ፣ አገራቸውን ስለጠበቁ? እንዴ እረስታችሁታል እኮ። ዋና የእስራኤል ጠላት የምትባለው እኮ ኢራን ናት። ሐማስን ያደራደረች፣ ጂሃድን ያስደረደረች፣ ጋዛን እስራኤል ደገፈች ትላላችሁ። እስራኤል ብትደግፋት በምንድን ክሻ ነው ያለችው? ምግብ አይሰጧትም፣ ውሃ አይሰጣት ትቀበልም እየተባለች አይደል በሷ ላይ ክስ ያለ? እስራኤል አይደለም ሐማስን እንትን ያለቻት። ትናንትና ገብቼ ጭራሽ ምን ሰማው? ሐማስን ያስነሳቻት እስራኤል ናት። ደምስሽኝ ብላ ነው እሷን የምታስነሳት። ዳት ሃይምሮ አላችሁ። አንዳንድ ጊዜ ምን እየነካችሁ ነው? የት እየሄዳችሁ ነው? ግን ይሄን ያህል ጥላቻ እኔን አጥፊ ብላ ነው ገንዘብ እየሰጠች የምታደራድራት። ለዚህ ሁሉ እኮ በእውነት መነሻ ኢራን ናት። ይሄን ደግሞ ካልተረዳችሁ ዳት ፕሮብለም በጣም ኃይለኛ በእውነት መረዳት አለባችሁ። ዋናይቱ አቋቁማ እስራኤልን አጠፋለሁ ብላ ቦምብ ሰርታ የምትጠብቅ እሷ ናት። ከኛ አጠገብ አትኖርም። በእንትን መሬቷን አልቀማናትም። እስራኤል አልቀማቻትም እኮ። ይሄ ሁሉ ምንድነው? ትንቢቱ እንዳይፈጸም ክርስቶስ እዚች አገር መጥቶ እንዳይነግስ ዓለም ሁሉ እንዳይድን እኮ ነው። ይህን ካልተረዳችሁ በእውነት ነው ምላችሁ ተንበርክካችሁ መንፈስ ቅዱስ በእናንተ ላይ ይረፍ እና ጥላቻችሁን በውስጣችሁ ካለ በእውነት ካለ ነው ምላ ያለ ደግሞ አውቃለሁ። ወንጌል አውያን ብላችሁ አማኞች ነን ብላችሁ የእስራኤል ጥላቻ ያለባችሁ ንስሐ ግቡ። በእውነት ነው ምላችሁ ንስሐ ግቡ። ጌታ ሲመጣ ወዮላችሁ፣ በእውነት ወዮላችሁ። ለከንቱ ነው የምትሆኑት። ከዚህ ሳትሆኑ ከዛ ሳትሆኑ በአየር ላይ ተንጠልጥሎ መኖር እንግዲህ እስኪያስቡት። ኢቭን እንኳን በእውነት እኔ ከወንድሜ ጋር ካልተነጋገርኩኝ ተንበርክኬ ወደ ጌታ ብጸልይ ምን አይነት ጸሎት ነው የምጸልየው? እርሾ በውስጤ ውስጥ አስቀምጬ በጣም ያማልና ተባረኩልኝ። በእውነት ጥላቻ ከውስጣችሁ አውጡ። ካስፈለገም በእውነት ከበቃ አትጥሉን አንተና አትበሉንም፣ ግን ለነሱ ጸልዩላቸው። ኢራንም እንድትደን ጸልዩላቸው። ስንት ወገኖች እኮ እኛ የምናውቃቸው እዛ አሉ። ስንት በጌታ ያሉ ነጮች እኔ ራሴ ማውቃቸው እና ጌታ ይርዳን እላለሁ። ማሩዬ እንቀጥል። ተባረኩልኝ።
ተባረኪ ሰላምዬ፣ ጌታ ኢየሱስ ይባርክሽ። ልክ ነው፣ እውነት ነው። ክርስቲያን ሁሉ መጸለይ ያለበት ለእስራኤል እንዲጸልይም ነው። ለምን ሲባል ይችን ሀገር የመሰረታት ይችን ሀገር ይችን ምድር ለአባቶች የሰጠ እግዚአብሔር ነው። እስራኤልን ለማጥፋት የሚፈልግ ሁሉ የእግዚአብሔርን ሐሳብ የሚቃወም ነው። የእግዚአብሔርን ሐሳብ የሚቃወም ደግሞ እኛ የምናውቀው አንድ ዲያብሎስ እሱ ነው። በሰው ይጠቀማል። የትም ሀገር በዓለም ክርስቶስ እንግዲህ የመጣው ለዓለም ነው የመጣው። ለዓለም ሁሉ ክርስቶስ መጥቷል። ምስራቅ ልትናገር የምትፈልገው ነገር አለ? ሁሉም እንዳሉት ነው። አሁን የኤርሚያስ እዚህ ውስጥ መገኘት ብዙ ሰዎች የተነሳውን የጦርነት ጉዳይ ያው ከስጋና ከደምም ስለሚያዩት ነው። በሰው ነገር የሆነ ወይም ደግሞ ቢቢ ተነስቶ ያደረገው ነገር ስለሆነ ምናምን ነው የሚመስላቸውና ከመጽሐፍ ቅዱስ አንግል እንዴት ነው የሚለውንም ይህንንም እንዲያሳይ ነው። ሌላው ያው ሰላምዬ እንደተናገረችው ብዙ ያው ያለው አንዳንዶችም በአይሁድ ላይ የሚጨክኑት ብዬ ማስበው ክርስቲያን ያልሆኑም በአይሁድ ሕዝብ ላይ የጭካኔ ንግግር የሆነ ክፋት ንግግር የሚናገሩት እርግጠኛ ነኝ ታሪኩን የማያውቁ ሰዎች ናቸው ብዬ አስባለሁ። የእግዚአብሔርን ሐሳብ ያልገባቸው ነው ብዬ አስባለሁ። ምክንያቱም መጽሐፍ ቅዱስ ላይ እስራኤልን የሚባርክ የተባረከ ነው፣ የሚረግም የተረገመ ነው እያለ መቼም እርግማንን ለራሱ የሚያመጣ ሰው አለ ለማለት ይከብደኛል። ያው ባለማወቅና አንዳንዴ ደግሞ በቅናትም ይሆናል ማለት ከህዝቡ መወደድ የተነሳ ከእግዚአብሔር ሐሳብ ከቃል ኪዳን እግዚአብሔር እንግዲህ በአብርሃም ኪዳን የገባለት ህዝብ ነው። ኪዳኑን የሚያጥፋ አይደለም። የሆነ ነገር ሲሆን አይ ሚል አይደለም። በቃ ኪዳን ገብቷል። ስለዚህ ያ ኪዳን ያለበት ህዝብ እንደሆነ በአንዳንድ በኩል ደግሞ ሳይ ይህንንም ግልጽ ቢያደርገው ኢየሱስን ስቀለው ያሉት አይሁዳውያን ስለሆኑ ብለው ያስባሉ። አሁን እኔ አላምንም በዚህ ይሁዳውያን ስቀለው ስላሉ አይደለም ኢየሱስ የተሰቀለው፣ የአብ ፈቃድ ስለሆነ እንጂ የእግዚአብሔር ፈቃድ ስለሆነ ነው። የኛ መዳን በቃ በክርስቶስ ኢየሱስ ነው። ሰው ሁሉ ሊድን የሚችለው በክርስቶስ ኢየሱስ ስለሆነ ነው። በአንድ ልጁ ጨክኖ ለኛ የራራልን ሚስጥር ልጁን ስለጠላ አይደለም። እግዚአብሔር አብ ኢየሱስን የሰጠ በሱ ብቻ የሰው ሁሉ መዳን በክርስቶስ ኢየሱስ ብቻ ነው ከአብ ጋር የምንታረቅበት መንገድ ያ ስለሆነ እንጂ ሮማንያንም መጽሐፍ ቅዱስ ይላል። በእርግጥ ስቀለው የሚል ጽሑፍ አለ፣ ግን ያ አይደለም ኮንቴክስቱ። እዛ ጋር ያለው ሐሳባቸው እንዲለወጥም እዚሁም ስለዚህም ቃል ተናግሮ ቢያልፍ ደስ ይለኛል። እንደገና ደግሞ ቅድም ብዙ እህቶች ይጽፉ ነበር እዛ ጋር ኢየሱስ ክርስቶስ ለአይሁድ ብቻ ነው ወይ የመጣው፣ አይሁድ ብቻ ነው ወይ መዳን ያለበት እያሉ ሲጽፉ ማይቻለው። በቃ በጥያቄ በሆነባቸው ላይ ፎከስ አድርጎ ዋናው ነጥቡ እንዲህ ነው። በቃ የዚህ ጦርነት የተነሳበት ዓላማ እንደዚህ ነው። የሆነ ኢራንን ለመጣል ወይም ደግሞ እንትን አይደለም። ምክንያቱም የእግዚአብሔር ሐሳብ ምንም መጽሐፍ ቅዱስ ላይ እስራኤላውያን ወይም አይሁዳውያን ይጥፋ የሚል ቃል አልተጻፈልንም። ያ እንዲታወቅ ያስፈልጋል። ከሰው አኳያ ሳይሆን ወይም ደግሞ ከዘረኝነት አኳያ ሳይሆን የሆነ ሞራል ተሰምቶን ሳይሆን የሆነ አይሁድ በመሆኔ የስ ኦፍ ኮርስ እኔ እንትን እላለሁ፣ ደስተኛ ነኝ። ከአይሁድ ዘር መፈጠሬ በጣም ደስ ይለኛል። ግን ደግሞ ስለፈለኩ አይደለም የተፈጠርኩት፣ እግዚአብሔር ስለወደደ ነው የፈጠረኝ። ይህንንም ማወቅ ያስፈልጋቸዋል። የሆነ በሞራልነት ወይም ደግሞ የሆነን ለመጣል የሆነን ነገር ለማኮሰስ ነገር ወይም ደግሞ አንዱን ለማሳነስ ሳይሆን የእግዚአብሔር ፈቃድ የእግዚአብሔር ሐሳብ ምን ይላል፣ በአይሁድ ሕዝብ ላይ የእግዚአብሔር አጀንዳው ምንድን ነው፣ ፕሮግራሙ ምንድን ነው የሚለውን ደግሞ እሱነን ኤርሚ በብዙ የሚያገለግል ሰው ነው። አይ ቲንክ ሶ እኔ ከመጀመሪያዎች ይመስለኛል እስራኤል ሀገር ውስጥ እኔ ደጉዬ እና ኢየሩስ የምትባል እህት ነበረ
ኤርሚን ያወቅ ነው ማለት ነው። እና ያው እኔ ቲክቶክ አለም ውስጥ አልነበርኩም የነበርኩትኝ በፌስቡክ እና በዩቱብ ነበር ማየው የነበረ ማለት እና የተወደደ በብዙ እግዚአብሔርን በመፍራትና በመንቀጥቀጥ ወንጌልን የሚያስተላልፍ ስለ ወንጌልና ስለ ወንጌል አጀንዳው ስለ ወንጌልና ስለ ወንጌል ነው። በጣም በዚሁ አጋጣሚ ደስ ብሎኛል። በዚህ ቦታ ደግሞ ተገኝቶ ያለውን ከእግዚአብሔር ሐሳብ የእግዚአብሔርን ቃል እስራኤል ስትታይ በእግዚአብሔር ሐሳብ በእግዚአብሔር አጀንዳ ከጥንት ጀምሮ እግዚአብሔር ስለ አይሁዳውያን ስለ እስራኤላውያን ያለውን አጀንዳ ያለውን ሐሳብ ሊያሳየን ለኛም ለብዙዎች ደግሞ እዚህ ጋር አይሁዳውያኖች ሆነው ጥያቄ ለሆነባቸው መልስ ያገኛሉ ብዬ አስባለሁ። በዛም ደግሞ የእግዚአብሔር ልጅን ኢየሱስን ያውቃሉ። መንገዱ ያው አንዳንድ ሰው ኢየሱስ ስትለው አይገባውም አይደል? ሙሴ ስትለው በሙሴ ደግሞ ይገባዋል። ኢያሱ ስትለው በኢያሱ ይገባዋል። ያው የወንጌል ስብከትን ማለት ነውና በዚህ ውስጥም ደግሞ ዋናው አጀንዳ የጦርነቱ ሐሳብ ሳይሆን በዚሁ የእግዚአብሔርን ማዳን እግዚአብሔር ለሕዝቡ ያለውን እንዲያዩ ነው ዋናው አጀንዳው ብዬ ማስበውና ጌታ ኢየሱስ ይባርክህ ኤርሚዬ። እንቅልፍን ትተህ ቤተሰብን ትተህ ልጆችን ትተህ የምታገለግለውን በሙሉ አያለው ሰማለው። እግዚአብሔር ጸጋውን ያብዛልህ። እግዚአብሔር ደግሞ ከዚህ የበለጠ ደግሞ በእውነት ስለ መንግስቱ ስለ ኢየሱስ ግድ ብሎ የምታደርገውን እግዚአብሔር እርግጠኛ ነኝ እያየ ነው ያያልም። እንወድሃለን። እኔ በግሌ በጣም ማከብር የምወድ ወንድሜ ነህ። ዌልካም ብያለሁ። በዚህ አጋጣሚ ጌታ ኢየሱስ ይባርካችሁ። እዚህ ጋር ያላችሁ እየሰማችሁ ያላችሁ ተከትላችሁ ከኤርሚ ጋር የመጣችሁ ደከመኛ አላላችሁ አሁንም ታብ ያረጋችሁ ኮፒ ያደረጋችሁ የእግዚአብሔርን ሐሳብ ዓላማው የእግዚአብሔርን ሐሳብና የእግዚአብሔር ሐሳብ ነው። ምንም አይነት አጀንዳ እዚህ ውስጥ የለንም። ጌታ ኢየሱስ ይባርካችሁ። ብሩክ ናችሁ። ተባረኩልኝ። በመስማት ደግሞ እንባረካለን። ከታችም ሆነን ከላይም ያለ ነው እንባረካለን። ጌታ ኢየሱስ ይባረክ። ማሩዬ ጌታ ኢየሱስ ይባርክ። ተባረኪ ምስራቅዬ። ያ እውነት ነው። በጣም ደስ የሚለኝ ነገር ደግሞ ምንድን ነው ኤርሚ የእግዚአብሔርን ቃል እያነበበ በሚያስተምርበት ጊዜ በመንፈስ ቅዱስ ምሪት የሚናገረው ነገር አለ። አሁን ይሄንን የምናገረው ምንድነው እንድንማርበት ነው እና በመንፈስ ቅዱስ ምሪት የሚናገር ነገር አለና ያንን ነገር ተናግሮ ያው ተቀድቶ ቢቀዳ ምናልባት ልታስታውሱ ትችላላችሁ። ኤርሚ ብቻ ሳይሆን ሌሎች ባሪያዎች አሉ የእግዚአብሔር ባሪያዎች የሚያስተምሩትና ሲያስተምሩ በመንፈስ ቅዱስ ምሪት የሚናገሩት ነገር በማስታወሻ ብትጽፉ በጣም ጥሩ ነው፣ ጠቃሚ ነው፣ እንማርበታለን። እንደገና ደግሞ ሲፈጸምም ሁሉ እናያለን። እንደ ምሳሌ ስናገር አሁን ኤርሚ እዚህ ስላለ ነው እንጂ ሌሎች ባሪያዎችም አሉ ጌታን የሚያገለግሉም አሉ። ኤርሚ የሆነ ነገር ሲናገር የሆነ መጽሐፍ ቅዱስ እያነበበ በሚያስተምርበት ጊዜ መንፈስ ቅዱስ ይመራውና ይናገረዋል። ያንንን ወደኛ ያመጣል። ያንንን ስንጽፈው ከስንት ዓመት በኋላ ሲፈጸም እናየዋለን። ያ የእግዚአብሔር ቃል እውነት እንደሆነ እንድናስተውል ያደርገናል። ብንጽፈው በማስታወሻ ትምህርት ከሆነ ብዙውን በማስታወሻ ብንጽፍ በጣም ጠቃሚ ይሆነናል። ለኛ የምናስተውል የእግዚአብሔርን ቃል እንድናስተውል ያደርገናል። ወደኋላ መለስ ብለን እንደ ምሳሌ ስናገር አንድ ሰው የሆነ ነገር ሲቸገር ካለፈለት በኋላ ያንን ችግር ሊረሳው ይችላል። ፎከስ የሚያደርገው ካለፈለት ላይ ሊሆን ይችላል። ስለዚህ የሆነ ነገር ስንማር በጣም ብንጽፈው ይጠቅመናል። እኛን በጣም ምስክርነት ይሆናል። የእግዚአብሔር ቃል እንዴት ብሎ እንደተናገረኝ እኛ እንዴት እንደተናገረን ለሚመጣውን ነገር እንዴት እንድናስተውል እንዳደረገን የእግዚአብሔር መንፈስ ይናገረናል። የእግዚአብሔር መንፈስ የሚጠቀመው ደግሞ በእኛ ነው። ከኛ ሲናገረን ነው የምንናገረውና የምንሰማ የምንማር ብንጽፍ በማስታወሻ በጣም መልካም ነው።
ምስራቅዬ እውነት ብለሻል። ብዙም ነው የሚያስተምረው ከዩቲዩብ ጀምሮ ፌስቡክ ያስተምራል እና ጌታ ጸጋውን አብስቶለት በወንጌል ላይ ትኩረት አድርጎ እያገለገለ ነው በታማኝነት። ጌታ ኢየሱስ ይባርከው፣ ጸጋውንም ያብዛለት። ፍሪ ሲሆን እንግዲህ ኤርሚዬ ፍሪ ከሆንክ ስትሆን ኤኒታይም ማይክ ፍሪ አድርገህ ማውራት ትችላለህ። እስከዛ ድረስ ሌሎች ወንድሞች እህቶችም ሀሳብ በዚህ ዙሪያ እንዲሰጡ እድሉን እሰጣለሁ። ተባረኩ። ማሪ ሌሎች ወገን ተባረኩ። እህቴ ጸጋ ይዛልሽ፣ ወንድምነትም ተባረክ። ወገኖች ሁላችሁንም ሌሎች እህቶች ወንድሞች መናገር ይችላሉ። ከታችም ያሉ ሰዎች ካሉ መናገር ይችላሉ። ይህን ደጋግመን ከዚህ የትም የተናገርኑ ነው፣ ለወደፊትም የምንናገረው ነው። በቃ አንድ ነገር ሊሰመርበት የሚገባ በቤት ውስጥ ከቤተሰባችሁ ጋር ባል ያላችሁ እህቶች፣ ሚስት ያላችሁ ወንድሞች፣ ቤተሰብ፣ ጓደኛ፣ በስራ ቦታ፣ በቤተሰብ ውስጥ ዘመድ ጥየቃ ስትሄዱ ወይ እነሱ እናንተ ቤት ሲመጡ እንደዚህም በውጭ ዓለም ላይ ደግሞ ከጓደኛ ጋር ተቀጣጥሮ ሻይ ቡና ለማለትም ሲወጣ በተዘዋዋሪ መንገድ የአገር ጉዳይ ነውና ይነሳል። የዓለም ጉዳይ ነውና ይነሳል። የዘመን ፍጻሜ ነውና ይነሳል። ክርስቲያን ስለ በአገሮች ውስጥ ስለሚነሳው ጉዳይ አያወራም ብሎ ያለ መጽሐፍ ቅዱስ የለም። ጸልዩ ብቻ ነው የተባለው እንጂ አውሩ አልተባለም ተብሎ ይባላል። ኖ እናወራለንም፣ ጽድቅ ያለበትን ነገር እንጸልያለንም ወደ ጌታ ማለት ነው። ስለዚህ ሀሳቦች በሚነሱ ሳለ ሀሳቦችን ሲንሸራሸሩ አንድ ነገር አስምራችሁ አስረግጣችሁ መናገር የምትችሉት ወይ ደግሞ የምንችለው ነገር ቢኖር ስለ እስራኤል ሕዝብ እግዚአብሔር የተናገረው ነገር ለዘላለም ያልጣለው ሕዝብ ነው። ለዘላለም አልጣለውም። ልብ በሉ፣ ለዘላለም አልጣለውም። ኦኬ። ቢወድቁም እንኳን ለዘላለም አይደለም የሚወደቁት፣ ይነሳሉ። ኦኬ። በጸጋ የተመረጡ ቅሬታዎች አሉ፣ ይነሳሉ። እንደ ሕዝብ እንደ ኔሽን የሚድኑበት ዘመን አለ፣ ይመጣል። ያ ይመጣል ብለን እጃችንን አጣጥፈን ቁጭ አንልም። ስለ ጌታ ስለ ኢየሱስ ክርስቶስ ወንጌልን በቅንነት እንነግራቸዋለን። እንጸልያለን። ለሌላውም ትውልድ እንደምንናገረው እንነግራቸዋለን። ለሌላ ትውልድ እንደምንጸልየው እንጸልይላቸዋለን። ከዛ ግን ባለፈ በህልውናቸው ጉዳይ ግን እኔ ይቅርታ አድርጉልኝ ወንድሞች፣ እናቶቼ ምን አይነት መንፈስ እንደተቀበላችሁ አላቅም። አንዳንዶቻችሁ በምንም አይነት መልኩ እኔ ከሀያቶላ ሐሳብ ጋር በምንም አይነት መልኩ አልኩ የእስራኤል አምላክ ይኸው ምስክሬ ነው፣ አልቆምም። የአያቶላ ሐሳብ ለኔ የሃማ ሐሳብ ነው። የአያቶላ ሐሳብ ለኔ የጎልያድ ሐሳብ ነው። በቃ ይሄንን በቃ ሊሰመርበት የሚገባ ነው። በቃ የዘመኔ ሃማ ነው፣ የዘመኔ ጎልያድ ነው። የጎልያድ ዋነኛው ዕቅድ የእስራኤልን ሕዝብ ማጥፋት ነው። በእስራኤል አምላክ እንደሌለ ዓለም ሁሉ እንዲያውቅ ነው የፈለገው። ሲገዳደር ነበር በወቅቱ ማለት ነው። አምላካቸው የተራሮች አምላክ አይደለም የሸለቆ ነው፣ የሸለቆ አምላክ አይደለም የተራራ ነው እያለ ማለት ነው። ሰማይና ምድሩን የመላ እሱ እንደሆነ አያውቅም። ያው እሱ የዝንብ አምላክ የተባለ ነው የሚያመልክ የነበረው። ይሄንን በኤልዜቡል የተባለው ነው ማለት ነው። አቃሮናውያን ሰውየው በእርግጥ የጌት ሰው ነው። ጌት የሚባል ቦታ ላይ ነው የተወለደው ጎልያድ። ግን ፍልስጤማውያን አንዱ ከዛ ከሚያመልኩት ከነበረው አንዱ የዝንብ አምላክ የተባለውን አቃሮን እሱን ያመልኩ ነበር ማለት ነው። ግዴላችሁም ትልቁ ላይ አድርጉት፣ ማሩን ትልቁ ላይ አድርጉት፣ አትቀያይሩ። የሱ እዛ ይሁን፣ ማሩን ትልቁ ላይ አድርጉት እና በአማልክቶቹ ስም እየረገመ ነበረ ዳዊትን ሊገድለው የወጣው ማለት ነው። እስራኤልን ይገዳደረ የነበረው ማለት ነው። ምን ነበረ በወቅቱ የነበረው የፍልስጤማውያን ሐሳብ? የፍልስጤም ጉዳይ እና ብዙዎች ሰዎች የሚመስላችሁ ዛሬ አሁን ባሉት ፍልስጤማውያንና አሁን ባሉት እስራኤላውያን ዘንድ የጀመረ ይመስላችኋል ጦርነቱ? ኖ፣ በጣም ተሳስታችኋል። ከግብፅ ምድር ከወጡበት ጊዜ ጀምሮ እዛ ምድር ላይ ከገቡበት ጊዜ ጀምሮ ከነ ሳምሶን ዘመን ጀምሮ ይሄ ጦርነት ነበረ። ሳምሶን ያው ከዳዊት ስለሚቀድም ማለት ነው። በነ ሳምሶን ዘመን ነበር፣ በነ ዳዊት ዘመን ነበር። ከዳዊት በነ ሳምሶን ዘመን ነበር፣ በነ ሳኦል ዘመን ነበር። ከዛ በኋላም በዳዊት ዘመን ነበር። ከዛም እያለ በጣም በይሁዳ ነገስታት ታሪክ ውስጥ ነበር።
ይህ ህዝብ አጎራባች ቦታ ላይ ሆኖ ከጥንት ጀምሮ በጠላትነት የነበረ ህዝብ ነው። በቃ ትናንትና የጀመረ ጉዳይ አይደለም ማለት ነው። እና ሰው ተነስቶ ትናንትና የተጀመረ መስሎት እስራኤል ምድራቸውን ወረረችው ብለው ሲሉ በጣም ነው የሚገርመኝ። በጣም ነው የሚገርመኝ። እንዴት ሆኖ ነው እስራኤል ምድራቸውን የምትወረው? እስራኤል ወራሪ ብለው ሲጠሩ ሰዎች በጣም ነው የሚገርመኝ ወንድሞች እናቶች። ምድሩ የማን ነው? እኔ ያልገባኝ ይሁዳና ሰማሪያ የሚባለው ምድር የማን ነው? ከነስያሜው ጭምር ራሱ ይሁዳ ማለት ምን ማለት ነው? የማን ልጅ ነው? የእስማኤል ልጅ ነው እንደ ይሁዳ? ይሁዳና ሰማሪያ እኮ ነው የሚባለው ደቡብና ሰሜኑ ክፍል። ጁዲያና ሰማሪያ እያለ መጽሐፍ ቅዱስ እየነገረ እኛ የአረብ ምድር ነው የፍልስጤም ምድር ነው ብሎ የሚል ማን ነው? ለፍልስጤም ምድር ብሎ የሰጠው እግዚአብሔር ለፍልስጤማውያን የዘላለም ርስት እንዲሆን የሰጣቸው ወይስ ለአብርሃምና ለዘሩ ነው መጽሐፍ ቅዱስ እጃችን ላይ ያለው ብሎ የሚለው? እኔ አንዳንዴ በጣም ነው የሚገርመኝ። ሰው እንዴት ነው የሚያስበው? መጽሐፍ ቅዱስን ላነበበ ሰው ግልጽ ነው። በቃ ብላክ ኤንድ ዋይት ነው የተጻፈው። ማንም ዲናይ ሊያደርገው የማይችል ማለት ነው። ይሄንን ልታውቁ ይገባል ወንድሞች እናቶች። ስለዚህ እግዚአብሔር ከነሱ ጋር ያለውን ምዕራፉን ዘግቶታል፣ እግዚአብሔር ለዘላለም ጥሏቸዋል እያሉ የሚሰብኩ ሰባኪዎች አሉ። ወንድሞች እናንተም እንኳን አልተጣላችሁም። እግዚአብሔር እስራኤልን ለዘላለም አልጣለውም። የምህረቱን በር ለዘላለም አልዘጋባቸውም። ለዘላለም እስኪጠፉ ድረስ አልቆረጣቸውም። የርኅራኄውና የምህረቱ ብዛት መገለጫ ዕቃዎችም ናቸው። ልክ እኛን የምህረቱ መገለጫዎች ከአይሁድ ብቻ አይደለም ከአሕዛብም ጭምር ነው ብሎ እንዳለ ማለት ነው ቅዱስ ጳውሎስ። በቃ ይህንን ካወቀን እኛ ከክርስቲያኖች ከመናገራችን በፊት አዌር ማድረግ አለብን። መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይላል? የአሁኗ እስራኤል እውነተኛይቱ እስራኤል አይደለም ብለው ሲሉ እውነተኛው እስራኤል ታዲያ የት ነው ያለው? ቢያሳዩ። ዓለም እኮ ደፋር ነው። ዓለም ደፋር ነው። ዩናይትድ ኔሽን ኡጋንዳ ሀገር ወስደን እናስፍራቸው አላለም? በጣም ወፈፌነት ማለት ነው። ዩናይትድ ኔሽን ኡጋንዳን ሀገር ለእስራኤል ማሰጠው የአባቶቻቸው ሀገር የከነአን ምድር የተባለውን እግዚአብሔር ሰጥቷቸው ሳለ ኢየሩሳሌም የሚባል ከተማ ሰጥቷቸው ምድራቸው ላይ ሊቀመጡ ሲገባ ኡጋንዳ ሀገር ሄደን እናስፍራቸው። ማን ነው አስፋሪው? ማን ነው አንሺው? ለዚህ ነው እስራኤል የምትባልን ኢየሩሳሌም የምትባልን ከተማ ሊያነሷት ይፈልጋሉ። ባይዘው በዚህ ከተማ ጉዳይ ዓለም ይተላለቃል። እናንተ አሁን በኢራንና በሆነ ነገር የሚያበቃ ይመስላችሁ? ዓለም ነው የሚተላለቀው። ዘካርያስ 12ን ብቻ ያነበበ በቂ ነው። ኦኬ በፍጹም በእግዚአብሔር ዘንድ የምህረት በር ያልተዘጋበት እግዚአብሔር ለዘላለም ያልጣለው መልሶ ሊያስገባቸው ይችላል እኮ ነው ያለ ቅዱስ ጳውሎስ። የበረሃ ወይራ የሆኑ ሌላው እንዳይመካ በእነሱ ላይ አትመካባቸው ይላል። በቃ ከመጸለይ በስተቀር አንመካም። ወንጌሉን በቅነት ከመንገር በስተቀር ሌላው ትውልድ እንደምንናገር ለእነሱ እንናገራለን። እግዚአብሔር ሌላውን ትውልድ እንዲያድን እንደሚጸልይ እኛም ለእነሱ መጸለይ ነው ያለብን። ሀገራቸው የእነሱ እንጂ የፍልስጤማውያን አይደለም። የፍልስጤማውያን የራሳቸው ምድር አለ። የቱንም ያህል ዘመን ይቆይ እንጂ ዘመኑ ስለራቀ እግዚአብሔር የረሳው መስሏቸዋል። ዘመኑ በጣም ስለራቀ 2000 ዓመት ምናምን ነገር ስለራቀ በቃ እግዚአብሔር ረስቶታል ይመስላችኋል? እና እግዚአብሔር ለዘላለም አልጣላቸውም። ይሄንን እያሰብን
የምትናገሩ ወንድሞች እናቱ የተናገሩ ግን ጥያቄ ያለው ሰው አይ ኤርሚያስን ያንተንም ላወራ የምፈልጋለሁ ብሎ የሚል ሰው ካለም ይምጣና ያውራ። እግዚአብሔር የአሕዛብን ነገስታት እያነሳ በዘመኑ ተጠቅሞባቸዋል። ይህንን ህዝብ ለመመለስ እግዚአብሔር የዓለምን ሀያላን መንግስታትን በወቅቱ የነበሩትን ለምሳሌ አርጤክሲስን ተጠቅሞበታል። እንዳመሆኗ ዘመኗ አሜሪካ ማለት ነው። አሁን እግዚአብሔር ነው አሜሪካን እየተጠቀመባቸው ያለው። ባይዘ እውነቱን ስነግራችሁ ነገስታትን ሀያላን ነገስታትን በዘመኑ ያሉትን እያስነሳ እስራኤልንም መቷቸው ነበር። እንደገና ደግሞ የአሕዛብንም መንግስታት እያስነሳ ሞገስ እየሆናቸው እነሱ እየረዷቸውም ጭምር ሁሉ ጭምር እንደገና እንዲያንሰራሩም አድርጓል። አርጤክሲስ የተባለው በ127 ሀገሮች ላይ የአሁኗ ኢራን ላይ ነበር የነበረው ቤተመንግስቱ ያኔ ማለት ነው። ይሄ ንጉስ በነገሰበት ዘመን ለእስራኤላውያን እግዚአብሔር ፌቨር አድርጓል በዚህ ንጉስ በኩል ማለት ነው። ማነው? ቂሮስ የተባለው ማለት ነው። እሱ የኢሳያስ 45 ላይ ያለው አየህ፣ የባቢሎን ንጉስ አስነስቶ በዚህ ጉዳይ ሰርቷል። ለቅጣትም ተጠቅሞበታል፣ እስራኤልንም ለመመለስ ተጠቅሞበታል። የአሜሪካውን ፕሬዚዳንት ማነው? ትሩማን አንስቶ ተጠቅሞበታል። የዛሬ 77 ዓመት እስራኤል እንዳገር ስትመሰረት ትሩማን የሚባለው የአሜሪካን ፕሬዚዳንት እግዚአብሔር ተጠቅሞበታል። ያኔ ዓለም ሁሉ እስራኤል እንዳገር መመስረት የለባትም ብሎ ሁሉም በድምፀ ተአቅቦ ኢትዮጵያ እንኳን ራሱ ድምፀ ተአቅቦ ነው ያደረገችው ኃይለ ሥላሴ ማለት ነው። አልመረጡም፣ ምንም አላሉ። ያው ያልመረጠ ከተቃወመ እኩል ነው እና ትሩማን የሚባለው ንጉስ ነው እስራኤል እንደ አገር እንድትመሰረት ሳይን ከፈረሙት ኃያላን ነገስታት መካከል አንዱ እሱ ነው ማለት ነው። እግዚአብሔር ነገስታትን ይጠቀማል ወንድሞች ናቸው። እግዚአብሔር የምድር መንግስታት ሁሉ በእጁ ስለሆነ ያለ ይጠቀማል። ለመቅጣትም ለማዳንም ተጠቅሟል። የግብፅ ንጉስ ሁሉ እንኳን ሺሻቅን ተጠቅሞበታል። ማን ነው ሺሻቅ? ፈርዖን ኒካውን ማለት ነው። ባቢሎናውያንን ለመቅጣት በከርከሚሽ ላይ በነበረው ጦርነት እግዚአብሔር ልኮኛል ብሎ እስኪል በረስረት ማለት ነው። እኛም ይመስለን እግዚአብሔር የእስራኤል አምላክ ብቻ ነው ይመስለን። የግብፃውያንም አምላክ ነው። የሰማይ የምድር ፈጣሪ አምላክ ነው። የወደደውን አስነስቶ በወደደው ነገስታት ይቀጣል፣ በወደደው ነገስታት ያከብራል። እስራኤልን በአሕዛብ ነገስታትም ቀጥቷታል። የአሕዛብን ነገስታትም ተጠቅሞ እንደገና ለምድራቸው እንዲመልሱ አድርጓል። በኢሳይያስ መጽሐፍ ምዕራፍ 60 ላይ ነገስታቶቻቸው አሳዳጊዎችሽ ይሆናሉ፣ እቴጌዎቻቸው ሞግዚቶችሽ ይሆናሉ ብሏታል። አየህ፣ ነገስታት አሳዳጊዎችሽ ይሆናሉ ብሏት ማለት ነው። ማን ነው ተከራካሪው? ነገስታት እንዴት የእስራኤል አሳዳጊ ይሆናሉ? ልክ አንድ ሞግዚት የሆነ ልጅ እንደምታሳድግ እንደዛ በሀብታቸውና በብልጥግናቸው ሁሉ የአሕዛብን ጡት ትጠቢያለሽ ብሎ የሚለው እኮ ምን ማለት ነው ወንድሞቼ ናቶቼ? የአሕዛብን ብልጥግና ትበዘብዣለሽ ብሎ ሲል የአሕዛብን ጡት ትጠቢያለሽ አለ። እንዴት ሆኖ? ልክ አንድ ህፃን ልጅ እናቱን ጡት እየጠባ እንደሚያድግ እግዚአብሔር ልክ በግብፃውያን ፊት እግዚአብሔር ለእስራኤላውያን ሞገስ እንደሰጣቸውና እስራኤላውያኑ የጠየቋቸውን ብርና ወርቅ ሁሉ ያኔ በግብፅ ምድር እንደሰጧቸው እግዚአብሔር ፌቨር ሰጣቸው ማለት ነው። ያያችሁ ሁሉ እግዚአብሔር የባረካቸው ዘር እንደሆነ ይገነዘባል ይላል ኢሳይያስ መጽሐፍ ምዕራፍ 61 ላይ። በግብፃውያን ፊት ሲጠይቁ አንድ ግብፃዊ ሴት በእስራኤል ፊቷን ያጠቆረች የለችም በዛ ሌሊት። ለምን? እግዚአብሔር ህዝቡን በሞገስ ባረከው። ሞገሳ ማረጋቸው አልኩ ማለት እንኳን የጠየቋቸውን አይደለም ያልጠየቋቸውን ሁሉ እንዲሰጡ አደረገ እግዚአብሔር። ለዚህ ነው የአሕዛብን ጡት ትጠቢያለሽ የተባለው ማለት ነው። ነገስታቶቻቸው አሳዳጊዎችሽ ይሆናሉ የሚለው ቃል በጣም ነው የሚያስቀኝ። እኔ እግዚአብሔር ቃል ወይ ያስለቅሰኛል ወይ ያስቀኛል። የአምላኬ ቃል ያው ሰው ሲናደድም ሲደሰትም ሲያዝንም ማለት ነው ደስታውን የሚገልጠው ወይም በእንባ ነው ወይ በሳቅ ነው። እና የአምላኬ ቃል በጣም ደስ ስለሚለኝ አንዳንዴ ብቻዬን እያነበኩ ከት ብዬ ስቃለሁ፣ እንደገናም ደግሞ ስቅስቅ ብዬ አለቅሳለሁ። ይገርመኛል የጌታ መውደድ
እግዚአብሔር ምሕረቱ ሰውን ይህንን ያህል ወዶ እስራኤል የሚባል ህዝብና ሀገርን ይህን ያህል ወዶ መተው እኮ ቢችል እኮ ይተዋቸው ነበር። ለመተው ምክንያት ቢፈልግብን ከራሳችን ጸጉር የበለጠ እኮ ምክንያት አለበት። እስራኤል በእግዚአብሔር ቢተው አንድ መዓት ምክንያት ነው ያለበት። እኔ እናንተ በእግዚአብሔር ብንተው አንድ መዓት ምክንያት ነው ያለበት። አንድ መዓት ከራሳችን ጸጉር የበዛ ምክንያታም ትውልድ ነን። ቢቆጥረው እግዚአብሔር ኤርምያስን እስከ ዘላለም የሚጥልበትን በደልና ኃጢአት በህይወቴ በእጄ ላይ ያለ ማለት ነው። እግዚአብሔር ልቁጠረው ብሎ ቢል ማን አሁን እዚህ በፊቱ የሚቆም? እስራኤልን ብለን እንላለን አደረኛ። እስራኤልን በፊቱ አይቆምም። የአሕዛብ መንግስታት አንድ ትውልድ ፊቱ አይቆምም። አንድ ትውልድ። ሁላችን በደለኞች፣ ሁላችን ህግ ተላላፊ፣ ሁላችን አመፀኞች ነን። መጽሐፍ ቅዱስ ሲናገር ታዲያ በበደላችንና በኃጢአታችን ሙታን በሆነ ጊዜ በክርስቶስ ኢየሱስ ህይወትን ሰጠን ይላል። እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ይላል። ይሄ እግዚአብሔር የወደደን የትልቅ ፍቅሩ ለእስራኤል የተገለጠ የእግዚአብሔር ፍቅር፣ እግዚአብሔር ከሩቅ ተገለጠልኝ በዘላለም ፍቅር ወድጄሻለሁ ብሎ አለኝ ይላል ስለ እስራኤል። እስራኤል በዘላለም ፍቅር የተወደደ ነው። በእግዚአብሔር ዘላለማዊ ፍቅር የተወደደ እኮ ነው ብዬ የምለው ወንድሜ። እኔ ለኔና ለአንተ ዮሐንስ ወንጌል መጽሐፍ ምዕራፍ 13 ቁጥር 1 ላይ የወደዳቸውን እስከ መጨረሻ ወደዳቸው ተብሎ ከመባሉ በፊት ለእነሱ አስቀድሞ በዘላለም ፍቅር ወዷቸዋል ይላል ኤርምያስ 31 ቁጥር 3 ላይ። ለኔና ለአንተ አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 9 ላይ እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ ብሎ የሚለውን ቃል ከመናገሩ በፊት በዘሌዋውያን መጽሐፍ ማለት በዘጸአት መጽሐፍ ምዕራፍ 19 ቁጥር 4 ላይ እናንተ ግን ከአሕዛብ የመረጥኳችሁ ለእኔ የተቀደሰ ሕዝብ የንጉሥ ካህናት ትሆኑልኛላችሁ ብሏል። አይ ለእነሱ ከተባለው ላይ ነው እያነሳ ሐዋርያቱ እያነሱ ለእኛም የተናገሩት ማለት ነው ለቤተክርስቲያን። በአንቺ ላይ የተሰራ መሳሪያ አይከናወንም፣ በፍርድ በሚነሳብሽ ምላስ ላይ ተፈርጅበታለሽ ብሎ ያለው እኔ ብለህ ከዚህ አሁን የኢራን እና የእስራኤል ጦርነት ይሄ ቃል ነው። ይሄ ቃል ከዚህ ዘመን ውጪ እንደው ሊፈጸም አይችልም ብዬ ባልልም ፍንትው ብሎ የሚታየው በአንቺ ላይ የተሰራ መሳሪያ አይከናወንም፣ በፍርድ በሚነሳብሽ ምላስ ላይ ተፈርጅበታለሽ። ሀያቶላ ምንድን ነው ያለው? እስራኤል የሚባል አገርና ህዝብ እኮ ይጥፋ ብሎ እኮ ፈርዷል። መሳሪያውን እየቃመመም ያለው ለዙ ነው። በፍርድ በሚነሳበት ምላስ ላይ ምን ትይበታለሽ ነው ያለው? ተፈርጅበታለሽ ነው ያለው። እና እየፈረደችበት እኮ ነው እስራኤል። እንደውም አሁን ትናንትና ዛሬ ስሰማ ባለፈው እንደውም ሊገሉት ነበረ ተዉ ተብለው ነው የሚል ነገር ሰምቼ ነበር። አሁን ግን ኔታንያሁ ተናገራሉ። ሽማግሌው መሞት አለበት ብሎ ማለት ነው። ፍርድ ነው ፍርድ አይደለም። በፍርድ በሚነሳብሽ ምላስ ላይ ትፈርጅበታለሽ እያለ እንዴት ነው ወንድሞቼ? ይሄው ኢሳያስ የተናገረው እንደዚህ ነው ማለት ነው። ምንድነው ብሎ ያለው? ሀያቶ ላይ ተባለው እስራኤል የሚባል የጽዮን ሀገር ጽዮናዊት ሀገር እዚህ ምድር ላይ መኖር የለባትም ነው ያለው። እንዲህ ሲል በእስራኤል ላይ መሞትን ነው አይደል የፈረደው? እሺ እንደዚህ ሞትን የፈረድብሽን ሰው ላይ ምን ትይበታለሽ ነው ብሎ ያለው? ተፈርጅበታለሽ ነው ያለው። አቤቱ አምላኬ መንግስቱ ኃይለማርያም ይሄን ትውልድ ምንም መቀመጫውንም ብንወጋው አልገባ ብሎ አለ ያለው። አንዳንዴ በእውነት ለአንዳንድ ሰዎች ለሁላችሁ አይደለም፣ በጣም የተባረካችሁ የእግዚአብሔር ወንዶችና ሴቶች ልጆች አላችሁ። ምንድነው ያለው? መንግስቱ ኃይለማርያም ቀጥታ ነው ያለ። ይህን ትውልድ በሳንጃ ቂጡን ብንወጋው ምናምን ነገር አለ። ያኔ እሱ ቀጥታ እንዳለው ማለት ነው። እንዴት ነው ነገሮቼ? መቼም ይህን ሁሉ እውነት እየተነገረው አልገባ ብሎ ያለው ሰው ካለ መንግስቱ ኃይለማርያምን ይላክበት። ምን ብዬ እላለሁ ወንድምዬ? ከዚምባብዌ ልኮ ምናልባት በሱ በኩል እንድትማር ቢያደርግ ካልሆነ በስተቀር እንዴት ሊገባን ይችላል? ይኸው በቃ እኔ ትንቢት ማለት ይሄ ነው። ሀያቶላ ፈረደ። ኢራንን አሰማን ነው፣ ሂዝባላን አሰማራ፣ ጋዛን አሰማራ፣ እንትናን አሰማራ። ጉዳዩ ምንድን ነው? የመኖች ቢወረውሩ እስራኤልን ለማጥፋት፣ ሐማስ ቢወረውር እስራኤልን ለማጥፋት፣ ሂዝቦላ ቢወረውር እስራኤልን ለማጥፋት፣ ኢራን ቢወረውርም እስራኤልን ለማጥፋት። በፍርድ በሚነሳብሽ ምላስ ላይ ትፈርጅበታለሽ። ያ ትጥፋ ብለው የወሰኗት ሐማስና ተከታዮቹ ላይ ፈረደቻ። ፍርዱ ያየኸው ነው። ሸረሪት እያለች ሲሳደብ የነበረውን ሰውዬ ላከችው ወደ መቃብር በዛው። አሁን ናስራላ ብለህ ብትል ብትደውል
ቴክስት ብታደርግ አታገኘውም። ለዘላለም ተሸኘ ማለት ነው። አንዳንዴ የምትነካውንና የማትነካውን ህዝብ ለይተህ ማወቅ ተገቢ ነው። አትታበዩ፣ በኩራትም አትናገሩ ትላለች እናታችን ሐና ማለት ነው። የሳሙኤል ናት። ይሄ እኮ ድሮ የተነገረ ቃል ነው ምናምን ብለህ አልከኝ። አዎ ድሮ ከብዙ ሺህ ዓመት በፊት በባሪያዎቹ በነቢያት የተናገረ ቃል ነው። የእግዚአብሔር ቃል ታዲያ ኤክስፓየርድ አደረገ እንዴ? አይሰራም። እንዲያውን ይሰራል። ኤክስፓየርድ አላደረገም። የሕያው አምላክ የእግዚአብሔር ቃል ከአፌ የሚወጣው ቃሌ የምሻውን ያደርጋል እንጂ በከንቱ ወደ እኔ አይመለስም አለ። አጭርና ግልጽ። ቀጋስ ይዤ ላብላብ እያለህ እንደዚህ እያንገፈገፈ ይነገራል ማለት ነው። እውነት እኔ በየትኛውም በግራም በቀኝም አገላብጠኝ ኪዳን ካለው ህዝብ ጋር ነው የምቆመው። በቃ ምንም ልረዳችሁ አልችልም ወንድምዬ። በኤላ ሸለቆ አጠገብ ብኖር ወንዳታ ጎልያድ ወንዳታ በለው ይህንን ህፃን ልጅ ጨደው ብዬ አልቆምም። ኦኬ ከተገረዘው ኪዳን ካለው ከዳዊት ጋር ነው የምቆመው። አይ እኔ ኤርሚ እኔም እኮ በዛ ሰዓት ላይ ከዳዊት ጋር ነው የምቆመው ብለህ ካልክ አሁን እኮ ከሀያት ወላ ጋር ቆምህ እኮ ነው ይሄንን የምትፎክረው። ታዲያ ከዳዊት ጋር የምትቆም ከሆነ አሁን ታዲያ ለምን ከዳዊት ጋር አትቆምም? ከዳዊት ወገን ከሆኑት ኒኩለር ሰርቼ ጠርጌ ከምድር ላይ ያስወግዳቸዋለሁ በ15 ዓመት ውስጥ እያለ ዓመት እኮ ወስኖ ቀን ሰይሞ ነው እኮ የተቀመጠው ሽማግሌው። እና በዚሁ ሰሞን ትሰማለህ ማለት ነው። ወይ ነገ ወይ ተነገ ወዲያ ወይ በዚህ ሳምንት እዛው በገባበት ጉድጓድ ውስጥ ከእግዚአብሔር ፍርድ አታመልጡም ወንድሞቼ። ለዚህ ነው አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና ትላለች። አሁን ኢራንን ቢደበድቧት በማጥፋት ነው በራሳቸው በኢራን በንጉሱ በመሪያቸው። ለምን ጽዮናዊት የምትባል ሀገር እዚህ ፕላኔት ላይ መኖር የለባትም፣ መካከለኛው ምስራቅ ውስጥ የበቀለች ነቀርሳ ናት እያለ ማለት ነው። ካንሰር ናቸው እያለ ማለት ነው። ዋት ካንሰሯን ቆርጠን መጣል አለብን አለ። ቆርጣ እየጣለችው ነው። አየው፣ ሂድና አስጥለው። ከፈለግ ጾም ጸሎት ያዝ። በፍርድ በሚነሳብሽ ምላስ ላይ ትፈርጅበታለሽ። እረዳለሁ ብለህ አንተ ኢራንን እረዳለሁ ብለህ ብትሄድ እዛ ነህ። እንዲህ ብዬ እነግርሃለሁ በአምላኬ ቃል ረጁም ተረጁም ተያይዘህ ትወድቃለህ ማለት ነው። ነቀርሳ ካንሰር ናቸው። ካንሰር ቶሎ እንዳይስፋፋ ቆርጦ መጣል ነው እየተባለ የእነሱን ሚዲያ እንዴት እንደሚናገሩ ትራንስሌት የተደረገውን በእንግሊዝኛ ብሰማው ካንሰር ቆርጠህ ነው ቶሎ መጣል ያለበት እንዳይባዛ ምናምን ነገር እና ጽዮናውያኑ እንዳይባዙ። ይሄ የፈርዖን መንፈስ እኮ ነው። እስራኤላውያኑ በግብፅ ምድር በነበሩበት ሰዓት ላይ እንዳይባዙ በመከራ አጽንቶባቸው እንዳይባዙ እንዳይዋለዱ ማለት ነው። መከራ ባበዙባቸው መጠን ግን በዙ ይላል። የኪዳን ሕዝብ ነውና ብራዘር የፈለገ መከራ ብታበዛበትም ይበዛል። የፈርዖን መንፈስ የበዙትንም ደግሞ ገላለሁ ብሎ ይሄ የወጣ የሄሮድስ መንፈስ የሃማ መንፈስ ይባላል። ይሄ ሁሉ መራራ ሀቅ እጄ ላይ ያስኩት የእግዚአብሔር ቃል የሚናገረው እጃችን ላይ ያዝነው እግዚአብሔር ቃል የሚናገረው በውስጣችን ባደረው በመንፈስ ቅዱስ። እኔ ማንንም አልሰማም፣ እግዚአብሔርና ቃሉን ነው የምሰማው። ኤርሚ እንደ ክርስቲያን እንዲህ አይባልም ይላል። ታዲያ እንዴት ነው የሚባለው? እንደ ክርስቲያን እንደ ክርስቲያን ልክ ነው፣ አይሁዳውያን መጥፋት አለባቸው ልክ ነው እንዲህ ነው የሚባለው? እንደ ክርስቲያን እንዲህ አይባልም ይሉኛል አንዳንድ ሰዎች ይመጡና፣ ታዲያ እንዴት ነው የሚባለው? እንደ ክርስቲያን እንዴት ነው የሚባለው? ሀያቶላ እንዳለው ይጥፉ፣ ልክ ነው፣ አይሁዳውያን መጥፋት አለባቸው እንደዚህ እንዲህ የሚል ክርስቲያን ያለው ወንድሞች እናቶች፣ አንዳንዶች ለመምከር ብለው በውስጥ የሚጽፉልኝ ሳይ ግርም ይለኛል። አንዳንዴ እኮ ዝም ማለት እኮ ጥበብ እኮ ነው። ዝም በቃ አልገባኝም፣ ዝም ብለህ ያልገባ ነገር ዝም ትላለህ እንጂ እንዴት ዝም በል ትለኛለህ? ብራዘር እኔ እኮ ነኝ የወንጌል ሰባኪው። እኔ ነኝ ትንቢተ ኢሳያስን መስበክ ያለብኝ። እኔ ነኝ ትንቢተ ሚልክያስን መስበክ ያለብኝ። የአባቶቼ የነቢያትን መጽሐፍት አውጥቼ በመንፈስ ቅዱስ መመራት መስበክ ያለብኝ የዘመኑን ፊት
በእግዚአብሔር ቃል መስታወት ማሳየት ያለብኝ እኔ ነኝ። አንተ ነህ፣ አንቺ ነሽ። ይህን ስትናገር ፖለቲካ ይላል። የእስራኤል ጉዳይ ፖለቲካ ነው ብሎ የሚል አንድ ሰው ይምጣ። መንፈሳዊ ነው፣ መጽሐፍ ቅዱሳዊ ነው። መሲሁ ሊመጣ ደጅ ነው ያለው። አይገርም? 1930 ዓመት ተበትኖ የነበረ ህዝብ እንደገና አገር ሲሆን ይሄ ብቻ አያስገርምም? ወንድሞች እናቶች፣ ብዙ ህዝቦች እኮ ተበትነው ቀርተዋል። የሰበሰባቸውም የለም። እንደተበተኑ በወጡበት አገር ነው የቀሩት። መንግስት አልባ አገር አልባ ሆነው ማለት ነው። ምድራቸው አገራቸው በሌሎች ተወርሶ በቃ ማንም ዞር ብሎ አባከና ብሎ የማያያቸው ማለት ነው። እስራኤል ለምን እንደዛ ሆኖ ያልቀረው? በፉጨት እጠራቸዋለሁ፣ ምስራቁን አንጣ ሰሜኑንም አትከልክል፣ ወንዶችና ሴቶች ልጆቼን ከሩቅ አምጣ አለዋለሁ ብሎ በነቢዩ በኢሳይያስ እንደተናገረ እግዚአብሔር የአራቱን የምድር ማዕዘናት በፉጨት ጠራ። የአብርሃም ልጆች ከያሉበት ሰበሰበ። ኪዳን ያለው ህዝብ ስለሆነ፣ ቀጠሮ ያለው ህዝብ ስለሆነ፣ አምላኩ እግዚአብሔር ለዘላለም ያልጣለው፣ ለዘላለም ያልረሳው፣ ለዘላለም ያልዘጋው ህዝብ ስለሆነ መልሶ ሰበሰበው። ድንቅ እኮ ነው ይሄ ብራዘር። ዋው እኮ ነው ብለህ የሚያስብልህ የእስራኤል አምላክ በእውነት እውነተኛ አምላክና የተናገርከው ቃልህ ለዘላለም ጠብ የማይል ኪዳንህን የማትረሳ እንዴት አይነት ድንቅ ጌታ ነህ ነው ብለህ ማመስገን ያለብን እንጂ ከጠላቶቻቸው ጋር ቆሞ ነው። በእስራኤል ጉዳይ ትክክል አይደሉም ብሎ የሚል ሰው ካለ እሱ ትክክል መሆኑን ስለ ኢራን የሚናገር ሰው ካለ በየትኛውም ሰዓት ደውሉልኝ፣ ከዛ ሰው ጋር ለማውራት ወንዲውን ሴት ፕሮፌሰሩን ዶክተር አይዶን ከራባውት አይመለከተኝም። በእግዚአብሔር ቃል የሚያወራ ከሆነ ይምጣ፣ እገጥምሃለሁ በእግዚአብሔር ቃል ብሎ እስካለ ድረስ ይምጣ። ይሄ አንዳንድ ሰዎች ጽፈው ጉግል ላይ ያስቀምጡትን በጥስጣሽ ወረቀት ይዞ መጥቶ አይደለም በእስራኤል ጉዳይ ከኔ ጋር የሚያወራው። በብሉይ ኪዳንና በአዲስ ኪዳን የሚያወራ ከሆነ ያወራ። የዘመኑን ነገር በእግዚአብሔር ቃል መስታወት የሚያሳየኝ ከሆነ ያሳየኝ፣ ካላሳየ እኔ አሳየዋለሁ። መድኃኔዓለም ክርስቶስ ምስክሬ፣ እኔ አሳየዋለሁ። ጌታ ኢየሱስ ምስክሬን አልኩ፣ እኔ አሳየዋለሁ። ስራዬ ስለሆነ የተጠራሁበት ጥሪ ስለሆነ ወንጌል መስበክ ማለት ኢየሱስ ያድናል ብቻ ማለት አይደለም። ኢየሱስ ያድናል ብሎ ኢየሱስ ከማን የመጣው ተብሎ ሲባል ከእስራኤላውያን እላለሁ። እስራኤላውያን እነማን ናቸው? አሁን አሉ ወይ ብልህ ስል አይ አሁን ያሉት እነሱ ትክክለኞች አይደሉም ድሮ የነበሩት ነው ብዬ አልልህም። አሁን ያሉት እስራኤላውያን የኢየሱስ ክርስቶስ ወገኖች ናቸው። አጭርና ግልጽ። ወገናቸውም ስለሆነ ነው ተመልሶ መጥቶ በእነሱ ላይ የሚነክሰው። ወንጌል አይደል እንዴ? ስለ ጌታችን ኢየሱስ ክርስቶስ ዳግም መምጣትና ስለሱ መንገስ መናገር ወንጌል አይደለም? ወንጌል ለአንዳንድ ሰው ምን ይመስለዋል? እንደዚህ ነው። ዘኬዎስ አጭር ሰው ነበረ እና ከኢያሪኮ ሲያልፍ በኢያሪኮ መንገድ ሲያልፍ በርጠሚዎስ የሚባል አይነ ስውር አገኘ፣ አይኑን አበራለት። አዎ ይሄም አንዱ የወንጌል ክፍል ነው፣ ያደረጋቸው ታምራት ነው። በቃ ይሄ ብቻ ነው? ከ12 ዓመት ጀምሮ ደም ይፈሳት የነበረች ሴት ነበረች። ወፈር ያለ አሜን በል፣ ቀጠን ያለ እልል በሉ እየተባለ ምንድነው ወፈር ያለ ቀጠን ያለ ምን ቡና ነው እንዴ? አውፍሮ አቀጥኑ ብሎ የሚል ቸርች ውስጥ ዝም ብሎ አንዳንዱ ኦኬ ብቻ ያሉትን ይበሉ። ይሄ ብቻ ነው ወንጌል? ግን ወንጌል ማለት ስለ ነገረ ፍጻሜም ከነገረ እስራኤል ጋር በተገናኘ ነገረ ፍጻሜ ማለት የዚህ ዘመን ጣፈንታ መቋጫው ቁልፉ ኢየሩሳሌም እቹ መከረኛ ወይ ጉደኛ የምትላት ሀገር ላይ አዎ እዛ ነው ምዕራፉ የሚዘጋው። ወደድክም ጠላህም ቻይናውያን አጎንብሰው ወደ ኢየሩሳሌም ይሄዳሉ። ራሽያ አጎንብሶ፣ ኮሪያ በል አጎንብሶ፣ ህንድ በል ፓኪስታን አጎንብሶ፣ አውሮፓውያን፣ አሜሪካን፣ ካናዳውያን፣ በባህር ደሴት ያሉ አውስትራሊያን፣ አፍሪካውያን፣ አረቦች እያንዳንዱ አጎንብሶ ኢየሩሳሌም የሚከትምበት ዘመን ይመጣል። ጌታ በባሪያዎቹ በነቢያት አፍ ስለተናገረ ይኸውልህ ወርቅና ብርቅ ድንቅ ተብላ
ከተማይቱ ትፈለጋለች። ራሱ አይሁዳውያኑ ይፈለጋሉ በመብራት እና ላሳይ ከፈለክ ግባ ነው። በመብራት አንዱን አይሁዳዊ ሰው አሕዛብ ይፈልጉታል። ምን ለማለት? እግዚአብሔር ካንተ ጋር አለ፣ ወደ ኢየሩሳሌም እንሂድ ብለው ማለት ነው። ይሄን ማን የተናገረው? እነ ኢሳይያስ። አላነበብከውም? ይሄንን አላነበባችሁትም? አላነበብከውም አይደል? ኦርቶዶክሱ ሳሌዳነ ቅድስ ሲል ነው የሚውለው። አሁን እኛም አካባቢ ጴንጤውም ጋር ያለው ይሳካልሻል ነው። ይሳካልሃል፣ ትበራለህ፣ ትከንፋለህ፣ ትወርዳለህ ነው። እዛም እስላሙ አካባቢ ብትሄድ ተክቢር እያለ ነው የሚውለው። ተክቢር በቃ ይሄ በቃ ሞያ ብሎ ዳርያስ ዞር በል ከጎዳና ላይ ይመጣና አይሁድና ክርስቲያን ያጠፋ 7 ደናግል ሴት መንግስተ ሰማያት ሚስት ሆኖ ይሰጠዋል ይላል። እውነትህን ነው። እውነትህን እዛ ልትከሻከሽ 7 ደናግል ሴቶች ቀርቦ ማን ነው ግን አልጋውን የሚያነጥፍላችሁ ላይ? እሱን ጉዳይ ነው ያልነገራችሁን። ወይንም ይጠጣለው ምናምን ነገር ብለው ሲሉ ሰማው። ደብረ ብርሃን አረቄስ የለም። እኛ ላይ ነው ሙድ የምትይዙት። አይሁድና ክርስቲያንን ገለህ በመንግስተ ሰማያት 7 ደናግል ሴቶች ይጠብቁሃል ይላል። አሰፍስፏል። አይሽ እስላማዊ ጎረምሳ ቅንድቡን ወደታይ ከፍ ዝቅ እያደረገ ምላሱን እንደ ኮብራ እባብ እያወጣ ምን አይነት ሴቶች ሆኑ የሚደርሱኝ እያለ ማለት ነው። ወንድምዬ እዚሁ ታገባ ከሆነ አግባና እዚሁ ጨርስ። ሲኦል ውስጥ ከሆነ ኦኬ እዛ ሊኖር ይችላል እንጂ መንግስተ ሰማያት ሴትና ወንድ የመላፊያ ቦታ አይደለም። እዛ ደግሞ እንትን ታጠነባው እንዴ ጌታ ኧረ መልስልንና እዛው መሬት ጨርሶ ይምጣ ነው ብለን የምንለው። እዛ እነ ሚካኤል እያራገቡልህ አንተ ከደናግል ሴት ጋር እንትን ልትቆመኩም አይደል? የእኛም በስ ሃይማኖት እኮ በጣም እኮ ጡዘታም እኮ ነው የሚያደርግ እና ፍዝዝ ብሎ ይሰማል። አልጎረምሳው ድንጋይ ላይ ቁጭ ብሎ እኛ በሌሊቱ ማለት ነው 72ኛዋ መቼ ነው የሚደርሳት? ምታዋ ሂሳቡን አስላው በወር ውስጥ 30 ቀን ነው ያለው። አረ ኤርሚያስ እዛ ድረስ ርቀት አትሂድ፣ እሄዳለሁ። 30 ነው ያለው። 2 ጊዜ ስትመታው 60 ይሆናል። 12 አይቀርም አትለኝም? በ2 ወር ከ12 ቀን ነው ሴቶቹ የሚደርሳቸው። እንደዛ እንኳን ቢሆን ማለት ነው። የመጀመሪያ ቀን የተገናኘ ሴትዮ ከ2 ወር 12 ቀን በኋላ ነው እንደገና ደግሞ የሚደርሳት። አንተ አይደክምህም? ይህን ትምህርት ብለህ አሜን ብለህ የምትለው ማሻላ ትላለህ እንዴ? አይ አዳም አዳም ብላ እኛ ደግሞ ጌታ እዚሁ ጨርስ እዚሁ አግባ ብሎኛል። እኔ አግብቼ 3 ልጆች ወልጃለሁ። እያዘገምኩልህ ነው ማለት ነው፣ እዚሁ እያጣጣምኩ። አዎ በቃ እንዲህ ነው ጫወታው፣ እዚሁ ነው ጨርሰው። እዛ ሄደ መንግስተ ሰማያት ክርስቲያንና አይሁድ ገልህ እንትን እኛ ሚዜ እንሆናችኋለን።
በቀድሞ ህይወቴ ምንድን ነበር ነው? ሰውን ሁሉ ግማሹ ጃርት ነበር ብሏል። አንተን ካየ አንተን ነበርኩ ይላል እንዴ። ታዲያ ሰውየው የማይለው ነገር የለም። ሃይማኖት ማለት እንደ እግዚአብሔር ቃል ካልሆነ በስተቀር የማያወራው የለም። እኔ የፈለጉትን ይበሉ። አንድ ነገር ግን በሰማይ በምድር የተረጋገጠ እውነት የምንነግራቸው እስራኤል የሚባል ህዝብ ጥንታዊ ህዝብ ነው። አገር አለው፣ ካርታ አለው፣ የሚኖርበት መልክዓ ምድር ማለት ነው። በምስራቅ ጆርዳን ወንዝ ያዋስነዋል፣ በደቡብ የቀይ ባህር ያዋስነዋል ከግብጽ ጋር፣ በሰሜን ሶሪያ እና ሊባኖስ የሚባል ህዝብና ሀገር ያዋስነዋል፣ በደቡብ ምዕራብ በኩል ጋዛ የምትባል የፍልስጤም ግዛት አለ፣ እነሱ ያዋስኑታል። ከዛ ውጭ ያለው ምድር ሰማሪያ በይሁዳ በሙሉ የእስራኤል ነው። ማን ያለው? የአምላኬ እግዚአብሔር ቅዱስ ቃል። ማን ያለው? ቅዱስ ቁርአን ራሱ። ማን? ኡስታዝ ትናንት ሲናገር ነበር። ክፍሉን ሳልጠይቀው እንትን አልኩት። ቅዱስ ቁርአን ላይ ራሱ እንኳን በእስልምና ሃይማኖት እንደዚህ ተብሎ ተጽፏል። ምድሪቱን ለነሱ ሰጠናቸው ብሎ የሚል ማለት ነው። ያው በቃ ዳውን ትላለህ እንጂ አትደፍረውም። እና ጌታ ሊመጣ ስለሆነ በታምር የተሰበሰበ ህዝብ ነው። የፈለገ ምን ያልተጻፈ እኮ የለም። ስማቸውን ለማጠልሸት፣ ታሪካቸውን ለማበላሸት፣ ባህላቸውን ለማበላሸት ያልተጻፈ ነገር የለም። ይመጡና ደግሞ ኢየሱስ ክርስቶስን የሰቀሉ እንኳንም ሰቀሉት። ምን ታመጣ? እስላም ምን ይመለከታል? ቃላ ልጅ እኮ ብለውታል። ወገናችን ብለውታል። ታች አውርደው። የዲቃላም ልጅም ብለውታል። አንተ ነህ አንዱ የዲቃላ ልጅ አንተ ነህ። እነሱ እንደዛ ብለው ቢሉ ያሉበት ያለ እውቀት ነው ያሉት። ታች ወረድ። በዚህኛው አካውንቴ እንትን አልሰጠኸኝም። ምንድነው ወንድምነት? ሞዴሬተር ይመስለኛል። አዶን ሰጠኛል ወይስ ሪስታርት ማድረግ አለብኝ? ማሩ ድምጽ ማሰማማ ሰጥቻለሁ። አባል ግን አሁን እንደገና ልስጥ። ቆይ እስኪ እንደገና ታውን አስታይ። እነሱ እንደዛ ብለው ቢሉ ባለማወቅ ነው። ባለማወቅ እንዳደረጉት እግዚአብሔር ባለማወቅ እንዳደረጉት ቅዱስ ጳውሎስ ነግሮናል። ባለማወቅ እንዳደረጉ ጌታ ነግሮናል። ለዚህ ነው ምንድን ያለው? አባቶ የሚያደርጉትን ምን አይሉ ምን ያለው አያውቁምና ብሏል ጌታችን። ሁለተኛስ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ አውቀውትስ ቢሆን የክብርን ጌታ ምን ባላሉት ነበር ይላል። ወንድሞች ምን ባላደርጉት ነበር ይላል? በያውቁት ኖሮ ባልሰቀሉት ነበር። ባልሰቀሉት ነበር ይላል። ስለዚህ ቅዱስ ጳውሎስም ጌታችንን መስቀላቸውን ባለማወቃቸው እንደሆነ በመንፈስ ቅዱስ ተመርቶ ጽፎታል። ጌታችንም ራሱ እንኳን ሲሰቅሉት ሲቀልዱበት አባቶ ሆይ የሚያደርጉትን አያውቁምና ይቅር በላቸው ነው ብሎ ያለው እና መተህ ሰቀሉት አትበለኝ። እኔ መቼ መስቀላቸውን መቼ ካድኩኝ? ሰቅለውታል። ተላልፎ በሮማውያን አሳልፈው እንዲሰጡ አድርገዋል። ይህን እንግዲህ ያደረጉት ባለማወቅ ነው ይልሃል ራሱ ጌታችን። ስላላወቁኝ ነው አለ። ይህንን ያደረጉት ስላላወቁ ነው አለ ቅዱስ ጳውሎስ። ቢያውቁትስ ኖሮ የክብርን ጌታ ባልሰቀሉት ነበር ይላል። ባለማወቃቸው ላይ አትፍረድባቸው። ባለማወቃቸው ላይ ህልውናቸውን አትካድ። ዳር ያዛልኩ ብራዘር፣ ሰቅለውታል አትበለኝ። ታዲያ እኔ መቼ አልሰቀሉትም ብያልኩ? ባለማወቅ ነው ያደረጉት። ባለማወቅ ስላደረጉት ለካ ኢየሱስ ክርስቶስን የሰቀሉት እነሱ ናቸው ብዬ እንደጣላቸው ሲያምር ይቀራል ብራዘር። የጌታ የክርስቶስ መንፈስ እንደዛ አላስተማረን።